ሪከርድ እናደርግ። እንዴት ሰነበታችሁ? ሁላችሁም በድጋሚ ፕሮግራማችንን በየእምነታችን እንግዲህ ፈጣሪያችን የተሳካ ያደርግልን፣ መልካም ጊዜ ይኖረን። ዛሬ ባለፈው እንግዲህ ዲፋይን ያደረግነው እንደምታስታውሱት ሶፍት ስኪል እና ሃርድ ስኪል ብለን የከፈልናቸው እና አጠቃላይ ፕሮፌሽናል ሰክሰስ ሲደመር በተለይ ደግሞ በሊደርሽፕ ሁለቱ ወሳኝ ናቸው በሚል ነው ያየናቸው ያለ እና የተወሰኑትን አይተናል፣ አልመለስባቸውም። አዲስ ሰዎች ካላችሁ ጊዜ ለመቆጠብ እንዲመቸኝ ነው። አዲስ ሰዎች ካላችሁ ዩቲዩብ ላይ የጫናቸውን ፕሮግራሞቹን እዩዋቸው በደንብ። ባለፈው ጥሩ ጥያቄ አንስታችሁ ነበር። እነዚህ ውጥረቶች እንግዲህ ቴንሽንስ ያልናቸው ኮመን ቴንሽንስ ቲም ሊደርሽፕም ላይ እንግዲህ በሁለት በኩል ነው ቲም የሚያገኘን። በየትኛውም ፖዚሽን ብንሆን ቲም ሜምበር ነን አይደል? ቲም ሊደርም ብንሆን ለማኔጀሩ ወይም ለዳይሬክተሩ ቲም ሜምበር ነን። ዳይሬክተር ቢሆን ለቫይስ ፕሬዚዳንቱ ለፕሬዚዳንቱ ቲም ሜምበር ነው። ዞሮ ዞሮ በየትኛውም ፖዚሽን አንድ ሰው ቲም ሜምበር ነው። ቲም ሊደር ደግሞ ሲሆን ድርብ ኃላፊነት ነው የሚኖርበት እና እነዚህ ውጥረቶች ካሉ እነዚህን ውጥረቶች እንዴት ነው በጣም ዴሊኬት የሆነ ብዙ ማመቻመች የሚባለው ይሄ ባላንሲንግ የሚፈልግ ነገር ይበዛበታል። ኮንትሮል ቨርሰስ ኦቶሪቲ ያልነው፣ ኢንዲቪዥዋል ሪኮግኒሽን እና ኮሌክቲቭ አቺቭመንት፣ ኮንፍሊክት ቨርሰስ ሃርመኒ፣ ሪዛልት ቨርሰስ ሪሌሽንሽፕ፣ ትረስት ቨርሰስ አካውንታቢሊቲ ብለን ታዲያ መውጫ መንገዱ ምንድን ነው? እና ባለፈው ትኩረት ያደረግን እነዚህ ትክክለኛ ሚዛኑን መፈለግና ሚዛኑን መጠበቅ ነው። ትልቁ ጥበብ እሱ ነው ብለን ነው ያቆምነው። ግን እስኪ የተወሰነ ደግሞ እንዲያው በየዕለት ህይወታችሁም እንዲረዳችሁ አንድ ስቴፕ እንሂድበት እና ምክንያቱም በተግባር ህይወት ደግሞ እንደሱ አይደለም አይደል? እነዚህ 3 10 ኪስ በሚል እነዚህን አቅርቤያቸዋለሁ እና እዩዋቸው። እና አንድ ሚኪ እንግዲህ እያስተባበርክልን መርሃ ግብራችንን፣ ምክንያቱም ቲም ላይ ሰክሰስፉል የሆነ ሰው እኔ ትዳሩም ላይ ሰክሰስፉል ይሆናል ብዬ ነው የማስበው። የቡድን ስራ ላይ ሰክሰስፉል የሆነ ሰው ማህበራዊ ህይወትም ውጤታማ ይሆናል ብዬ ነው የማስበው። ምክንያቱም ማህበራዊ ህይወት ማለት ቲምወርክ ነው። ትዳር ማለት ቲምወርክ ነው። ስራ ብቻ አይደለም ቲምወርክ የሚሆነው። በስራ ቦታ ብቻ ሳይሆን በስራ ፈጠራ ላይ ብንሰማራ ኢትስ ኦል አባውት ቲምወርክ ነው። ሲነርጂ የመፍጠር ጉዳይ ነው። የሌሎችን ሰዎች እውቀት፣ የሌሎችን ሰዎች ሀብት የማስተባበር ጉዳይ ነው። ተቋም መፍጠር ማለት እሱ ማለት ነው። ስለዚህ ቲም በጣም በጣም ወሳኝ ስኪል ነው። አንድ ሰው በዚህ ዓለም ሰክሰስፉል ሆነ የሚባለው በየትኛውም ሚዛን ብትመዝኑት ኢንዲቪጁዋል አይደለም። ሰክሰስ ሁልጊዜ በቲም ሲሆን ነው። እና እንዴት ነው ትራይቭ ማድረግ የሚቻለው? ሚኪ አሁን ከነዚህ ከ10ዎቹ ውስጥ እንግዲህ 10ሩ አንደኛው የቲምወርክ አቲቲዩድ ነው። ሁለተኛው ቲምወርክ ሲነርጂ የመፍጠር ጉዳይ ነው። ቲምወርክ ማለት በቲም ብልጫ አንድ ሰው እንዲኖረው ሌሎቹን ሰዎች የተሻሉ ሰዎች እንደሆኑ ጥሩ ስሜት እንዲሰማቸው ማድረግ ትልቅ ስኪል ነው። ከእሱ ጋር የሚሄደው ምስጋና ነው፣ አፕሪሺዬሽን ነው፣ ቫሊዴሽን ነው፣ አክኖሌጅመንት ነው። 5ኛው ኮንስትራክቲቭ ኮንፍሊክት ነው። ኮንፍሊክት ግጭት በሚፈጠርበት፣ አለመግባባት በሚፈጠርበት ጊዜ ኮንስትራክቲቭሊ የመፍታት አቅም ነው። 6ኛው ሪላያብል የመሆን ነው፣ ሪስፖንሲብል የመሆን፣ ዲፐንደብል የመሆን። 7ኛው ቲምወርክ ቀደም ብለን ያየነው ኮሚኒኬሽን በጣም ወሳኝ ቦታ አለው። ኢሞሽን ትልቅ ቦታ አለው በቲምወርክ ውስጥ። ምክንያቱም ቲም ማህበራዊ ፍጡር እስከሆነ ድረስ፣ ኢሞሽናል ፍጡሮች እስከሆነ ድረስ ኢሞሽን ትልቅ ቦታ አለው።
ኮንፍሊክት ከኢሞሽን ጋር የተያያዘ ነው። መውደድና መጥላት ከኢሞሽን ጋር የተያያዘ ነው። ማቅረብና ማራቅ ከኢሞሽን ጋር የተያያዘ ነው። ዳይቨርሲቲ ከኢሞሽን ጋር የተያያዘ ኤሌመንት አለው። ስለዚህ ስምንተኛው እሱ ነው። ዘጠነኛው ሳይኮሎጂካል ሴፍቲ የመፍጠር ጉዳይ ነው። ሰዎች እንዲሳሳቱ የመፍቀድ፣ ሪስክ ቶለሬት የማድረግ፣ ስህተት በሚፈጠርበት ጊዜ የምናስተናግድበት መንገድ፣ ሰዎች ሙከራ እንዲያደርጉ ፈጠራቸው እንዲጠቀሙ የማስቻል አቅም። ዘጠነኛው እሱ ነው። አስረኛው አዳፕቴሽን ነው። ወደ ቀጣዩ መርሃ ግብር የሚመራን እሱ ነው። አሁን እነዚህ ናቸው እንግዲህ የቲምወርክ ጥበብ። ለእኔ ብዙ ነገሮችን ለማየት ስሞክር ከልምዴም ከጽሁፎችም ካሉ እነዚህ ሪሰርች ላይ ከተሰሩ ነገሮች እነዚህን 10 ነገሮች በእነዚህ ጥሩ ብቃት ያለው ሰው ቲምወርክ ላይ ብቃት ይኖረዋል። ቲምወርክ ላይ ብቃት ያለው ሰው ደግሞ አሁን በዚህ ዘመን በተለይ በዚህ ዘመን በስራም ትልቅ ብልጫ ይኖረዋል የሚል ነው። አሁን ሚኪ ወደ አንተ ከዛ ኢንተርቴን ታደርገዋለህ። እንዲሁ በህይወቴ በተግባር የሞከርኩት ወይም የጠቀመኝ ትልቅ ቦታ ለእኔ ያለው እስኪ ከ10 3 ከ1 እስከ 3 ከነዚህ ከ10 ውስጥ ከ1 እስከ 3 እና ራንክ እናደርጋቸው። የትኛው ነው በጣም ውጤታማ ቲም ፕሌየር የሚያደርገን ቲም ሊደር የሚያደርገን ከነዚህ ከ10ዎቹ ውስጥ? ከዛ እናብራራቸዋለን። ሚኪ ወደ አንተ። ከአንተ ልጀምር እና እድል ይሰማል። ከዛ እድል ትሰጣለህ። ባጭሩ ነው። 3 ነው የምትመርጠው። እሺ እንግዲህ መሳተፍ ቀጣይ የምትፈልጉ እጃችሁን እያወጣችሁ ነው። ቻትም ላይ እንደዛው ወደ ኦልሞስት 50 ሰው ይታየናል እና እሺ አካሄድ እንዲኖሩ እኔ በግሌ የመጀመሪያ የምመርጠው ክሬት ሲነርጂ ወሳኝነት አለው በጣም። ምክንያቱም የአንድ ተቋም ወር ቲም ውጤት ነው ከኢንዲቪጁዋሎቹ በላይ ብዬ አምናለሁ። አንድ እሱ ነው። ሁለተኛ ፕራክቲስ ሳይኮሎጂካል ሴፍቲ፣ ሜክ ኢት ሴፍ፣ ስፒክ፣ ፌል ኤንድ ለርን። እነዚህ በጣም ወሳኝነት አላቸው። ምክንያቱም በተለይ እንግዲህ እንደኔ አስተዳደግ እና እንደ አካባቢ ስገመግም ሰው የመፍራት ነገር አለ። እናት ሆድ ተምሮ አልወጣም የሚባል እንደውም ተረት አለ እና እሱን ነገር ወደ ተግባር ብዙ ሰው ለስህተት አይፈቅድም። አላውቅም እንግዲህ እኔ አካባቢ ብቻ ሊሆን ይችላል። ይህን ነገር መለማመድ አለብን ብዬ አምናለሁ። ሶስተኛው ደግሞ ያው ሾ ግራቲቱድ ኦፍተን አፕሪሺዬሽን ትልቅ ፓወር አለው። አሁን ከዚህኛውም ቀድሞ ከጠቀስኩትም ጋር ተያያዥነት አለው። በጣም ሩም ፎር ሚስቴክ ስለማይሰጥ እንግዲህ እኔ በገመገምኩት ግራቲቱድ ከሌለ ደግሞ የበለጠ ነገሮች አለመሳካት እድል ይኖራቸዋል እና እነዚህ 3ቱ ነገሮች አተኮርበታለሁ በግሌ። አይ ላይክ ኢት። በኋላ መጣበታለሁ። አንድ ጥያቄ ጠይቄህ አንተ ኃይለማርያም እጅ አውጥቷል፣ ደረሰም አውጥቷል መሰለኝ። አንድ ጥያቄ የምጠይቅህ ይሄ ሪሰርቹም የሚለው ነው። ሳይኮሎጂካል ሴፍቲ ቁጥር 1 ላይ ነው የሚያስቀምጡት። ኢትስ ኦል አባውት በቃ ሰክሰስፉል ቲም ሰዎች እንዲሳሳቱ መፍቀድ፣ ሴፍ ኢንቫይሮንመንት የመፍጠር ሃርመኒ የመፍጠር ጉዳይ ነው። ሰዎች እንዳይፈራሩ ራሱ በቲም ወርክ ውስጥ ያ ስቶርሚንግ የሚለው ፌዝ ፎርሚንግ፣ ስቶርሚንግ፣ ኖርሚንግ እና ፔርፎርሚንግ የሚለው የሚያልፈው ራሱ በዚህ ውስጥ ነው። ሳይኮሎጂካል ሴፍቲ ነው። አንድ ማኔጀር ሳይኮሎጂካል ሴፍቲ የመፍጠር አቅሙ ኢት ሚንስ የሎት ግን ይችኛዋን ስትነካት ገርሞኝ ነው። እስኪ ምንድን ነው የተረዳኸው? ምን ማለት ነው ክሬቲንግ ሲነርጂ ማለት ለአንተ? አንድ ቲም ውስጥ ሲነርጂ የምትፈጥረው ምን ስትሆን ነው? እና ፌል የሚያደርጉ ሰዎች ምን ሲሆኑ ነው? ዋት ኢት ሪሊ ሚንስ ባጭሩ። እንግዲህ በአጭሩ ስመጣ ከግል ህይወቴ ልጀምርና ኳስ ፕሮጀክት በጣም ሰራ ነበር እና ኳስ ላይ ውጤቱ ማሸነፍና ጎል ማግባት ነው በአጭሩ።
ነገር ግን ያንን ጎልና እንትን ለማለት ሁሉም ጎል ማግባት ጥበብ የለውም። ሁሉም እንትን ማለት የመከላከል ጥበብ ያለው አለ፣ የማቀበል ጥበብ ያለው አለ፣ የማግባት ጥበብ ያለው አለ። ነገር ግን ውጤት ሲመጣ እንደ ቡድን ነው ስሙ የሚለጠፈው እና ይሄ ሲነርጂ ነው ብዬ አምናለሁ። በቃ ጎሉ ውጤቱ ነው። ነገር ግን ያን ጎል ለማግባት አጥቂው ብቻ አይደለም የሚጫወተው፣ እንዲሁም ከሱ በላይ ሌሎቹ ሊጫወቱ ይችላሉ። ግን ጎል ላይ የሚጻፈው እንዲሁም የሱ ስም ነው እና ያ ከዛ መነጽር ትንሽ ላቅልለው ብዬ ነው። እንደዛ ነው የምረዳው ነው። አይ ላይክ ኢት ያ ማለት ትልቁ ቲም መሰረትክ ማለት ምን ማለት ነው? አንደኛው በዚህ ማመን ነው የመጀመሪያው አይደል? 2 × 2 ይሆናል 7 ወይም 8 ነው። 4 መሆን የለበትም። ከ4 ብልጫ መሆን አለበት። ያለዚያ ቲም አያስፈልግም። አንደኛው እሱ ነው። ድር ቢያብር አንበሳ ያስር። እንዴት ነው ድር አንበሳ ሊያስር የሚችለው? በቀላሉ የሚበጠስ በጣት የሚበጠስ ምንም ነገር ማድረግ የማይችል ድር ደካማ የሆኑ ሰዎች እንኳን ቢሰባሰቡ ካልተሰባሰቡ ሰዎች የበለጠ ጉልበት አላቸው። በየትኛውም ሰርከምስታንስ እዩት፣ ካልተደራጁ ሰዎች የተደራጁ ትንሽ ሰዎች ብልጫ አላቸው፣ ኦርጋናይዝ የሆኑ ሰዎች። ስለዚህ ሲነርጂ ቲም ማለት ሲነርጂ የማይፈጥር ከሆነ ጥቅም የለውም። ግን ቅድም እንዳልከው ትልቁ ሲነርጂ ምንድን ነው? ሰዎች ፌል የሚያደርጉት አንደኛው የተወሰኑ ሰዎች ብቻ የቲሙ ስታር እንደሆኑ ሌሎቹን ብዙም ጥቅም እንደሌላቸው የሚያስቡ ማኔጀሮች ይኖራሉ። እሱ አንደኛው ትልቁ ፌለር እሱ ነው። ሁሉም ጠቃሚ ነው። አሁን ናሳ ውስጥ እዛ መጽሐፌም ላይ ያስገብቸዋለሁ። ናሳ ውስጥ ናሳ መንኮራኩር የሚያመጥቁ ሳይንቲስቶች አሉ። ደግሞ ናሳን የሚጠብቁ የጥበቃ ሰራተኞች አሉ። ናሳን ደግሞ የሚያጸዱ የጽዳት ሰራተኞች አሉ። የትኛው ነው የበለጠ ጠቃሚ እዛ ውስጥ ሚኬ? ሳይንቲስቱ ወይስ ጥበቃው? ሁሉም ጠቃሚ ናቸው። እሱን የማመን ጉዳይ ነው። ባይዘው ይሄ መጽሐፍ ቅዱሳዊ ኮንሴፕት ነው። እዩት፣ በዝርዝር አልሄድበትም። ይሄ መጽሐፍ ቅዱስ የምታነቡ ሰዎች ሮሜ 12 ላይ ቆሮንቶስ 12 ላይ አይን አፍንጫን አታስፈልገኝም ሊለው አይችልም የሚለው ትልቅ ትንሽ የሚባል አካል የለም የሚለው በጣም የዚህ ኮንሴፕት ይሄን ኮንሴፕት ከዛ የሚመጣ ይመስለኛል። እዩት በደንብ። ጊዜ ልቆጥብ ሚኪ። አሁን ወደ ሌሎች ሰዎች ሂድ። አንተ 3 ብለሃል፣ ሲነርጂ ብለሃል፣ ሳይኮሎጂካል ሴፍቲ ብለሃል እና መጨረሻ ላይ ግራቲቲዩድ ብለሃል። 3 እሺ። ሌላ ሰው ኃይለማርያም የተወሰነ ደቂቃ ብቻ ነው እዚህ ላይ ስፔንድ ማድረግ አንፎርቹኔትሊ፣ ያለዛ በጣም እንጎተታለን እንጂ አይዊሽ በጣም ደስ የሚል ግሩፕ ነው። እሺ አመሰግናለሁ። እኔ 3 ፖይንት ላይ ነው ኮንሲደር የማደርገው። የመጀመሪያው የሁለተኛውና የስድስተኛው ላይ ማለት ነው። ምንድነው ተካሳቸው ኃይለማርያም? የመጀመሪያው አቲቲዩድን ዴቨሎፕ ማድረግ ነው። ቲም አቲቲዩድን ዴቨሎፕ ማድረግ ከሁሉ ይቀድማል ብዬ አስባለሁ። ምክንያቱም አንድ ሰው በተናጠል ከሚሰራው ይልቅ በግሩፕ የሚሰራው ጥሩ ሰክሰስ ያመጣል ብዬ አምናለሁ። ይሄ አንዱ ነው። ምንም ብዙ ልዩነቶችን ቢኖሩ ግን ይሄ አካታችነት ነው። ቲም ቢልድ ማድረግ ዋና ነው ብዬ አምናለሁ። ከዛ ባለፈ ግን ሁለተኛው ክሪኤት ሲነርጂ ነው። ይህም ማለት ያው አንድ ሲደመር አንድ ከ3 4 5 እስከ ኮንዲሽኑ ሊሆን ይችላል። ከአንድ ብርቱ 2 መድኃኒቱ እንደምንለው ማለት ነው። ስለዚህ እያንዳንዱ ሰው የራሱ ሚና ይኖረዋል። ስለዚህ እነዚህ ተደምረ የሆነ ውጤት ያመጣሉ ብሎ እናስባለን። እኔ ይሄንን ነው እንትን ማለት። ከዛ ባለፈ ግን ብሪሊያብል ነው። በእያንዳንዱ ፕሮሚሳችን በእያንዳንዱ አክቲቪቲያችን ውስጥ በማንኛውም ጊዜ አንድ ሰው ተአማኒ መሆን አለበት፣ ለሚሰራው፣ ለሚያደርገው፣ ለሚወጣው ኃላፊነት ጭምር ማለት ነው። እና እነኚህ በ3ቱ ጉዳዮች ላይ እኔ ቅድሚያ ሰጣቸዋለሁ። አመሰግናለሁ። ኃይለማርያም እግዚአብሔር ይስጥልን። አንድ ጥያቄ ልጠይቅ ኃይለማርያም፣ እዛው ላይ ያለህ። እሺ ሪላያብል ማለት ለአንተ ምንድን ነው? አንድ ሰው ዲፐንደብል ነው፣ ሪላያብል ነው ከሌኮ በቃ እንዲህ አይነት ሪላያብል ተስፋ የሚጣልበት የሚተማመሩበት ሰው ነው የሚባል ምን ሲሆን? ያ ማለት ለምናስቀምጠው ዓላማም ሆነ ርዕይ
ስኬት የተሰጠውን ኃላፊነት በአግባቡ አሁን ድርጅት ሊሆን ይችላል፣ በግል ህይወትም ሊሆን ይችላል፣ በማንኛውም ኮንዲሽን ላይ ሊሆን ይችላል። አንድ ሰው በተሰጠውና መሆን ባለበት ሆኖ ሲገኝ እሱ ነው ሪላብል ሆኜ ነው መሆን አለበት ብዬ የማስበው። ስለዚህ እንደ ግሌ ይሄ ላይ መድረስ አለብኝ፣ ይሄ ላይ መሆን አለብኝ ብዬ ለራሴ ጭምር ተአማኒ መሆን ይኖርብኛል ማለት ነው። ያንን የምፈጽምበት ያንን የምቀምብበት እውነት እሱን ነው ሪላብል የምለው። እሺ ኃይለማርያም እግዚአብሔር ይስጥልን። በጣም ነው የምስማማው። እመጣበታለሁ ወደዚህኛው አገርም የሚመለከት ጉዳይ ስለሆነ ይሄ ዳይቨርሲቲ ኢንክሉሲቪቲ ኢትዮጵያ አሁን ላለችበት ሁኔታ የዚህ አቲቲዩድ ውጤት ነው የሚመስለኝ። እንመለስበታለን። ሪላያቢሊቲ አንድ ነጥብ ልንገራችሁ ብዬ ነው። የብራንድ በዓለም ላይ ትልቅ ተጽዕኖ ካላቸው ነገሮች ለተቋማት በተለይ በቢዝነስ ዓለም ሰክሰስ የሚባለው ከብራንድ ጋር የተያያዘ ነው። ቲምም የብራንድ ጉዳይ ነው። ምን አይነት ስም ነው ያለህ? ሰዎች ምን ይሉሃል? ምን አይነት ሰው ነው የሚሉ? ማኔጀርህ እንዴት አድርጎ ነው የሚያይሽ? ሁሉም ነገር ሲለካው አንተን ባየበት መነጽር ነው የሚለካው። ናይክ ጫማ አንድ ጊዜ የገነባው ስም ከዛ በኋላ ናይክ ባየኸው ቁጥር የናይክ ደረጃ ነው የሚታወስህ። ያንተ ደረጃ፣ ያንተ ስም፣ ያንተ ብራንድ ከዚህ ከሪሊያቢሊቲ ጋር የሚያያዝ ያን ትረስት የሚመጣው ትልቁ ነገር ትረስት ቢውልድ ማድረግ ነው፣ ስም መገንባት ነው። ይሄ ስም በጣም እኔ ካለኝ ተሞክሮ በአብዛኛው ይሄ ፐርፎርማንስ ኢቫሉዌሽን በምትሰራው ስራ ተመዝኖ ላይሆን ሁሉ ይችላል። ሰዎች ስላንተ ስለሚያወሩት በአብዛኛው እሱ ሊሆን ሁሉ ይችላል። ብራንዲንግ ማለት እሱ ማለት ነው። ጸሐፊዋ ለማኔጀርህ አንተን እንዴት አድርጋ ነው የምትስለው? ቢ ኬርፉል። በጣም ብዙ ጊዜ ከማኔጀር ጋር ቅርብ ከሆኑ ሰዎች ጋር በተቻለ መጠን ሰላም መፍጠር በጣም አስፈላጊ ነው። ከአካባቢያችሁ ካለ ሰው ጋር ጥሩ ስም መገንባት በጣም አስፈላጊ ነው። ከምንም በላይ ግን ይሄን ሰው እኮ ስራ ብሰጠው፣ አሁን ሪላያቢሊቲ ማለት ኮንሲስተንሲ ማለት ነው። የተሰጠውን ስራ ከሌ እኮ ስራ እሺ ብሎ አይወስድም እንጂ ከወሰደ እኮ በሰዓቱ ያደርሳል። ሪላያቢሊቲ ማለት እሱ ማለት ነው። ኮንሲስተንሲ ነው፣ ዲፐንደብሊቲ ነው። እንደዚህ አይነት ሰው ኢንቴግሪቲ ያለው ሰው ነው መባል፣ እሱ ነው ሪላያቢሊቲ። እኔ አንድ ጊዜ ኢትዮጵያ ውስጥ የሆነ ካምፓኒ ገብተን አይ ለምንድን ነው ማታመጥ፣ በቃ እናንተ የምታመጡትን ሰው ሁሉ እንቀበላለን እስከ ማለት ደርሰው ነበር። እና ያን ያስባላቸው ኢንቴግሪቲ የነበረን አይነት ሰዎች ነበርን። እዛ አካባቢ የነበር ነው ብዙ ገንዘብ የምናንቀሳቀስበት ጊዜ ነበረ። ግን በጣም እውነትም እግዚአብሔር በሚያውቀው ኢንቴግሪቲ ነበረን፣ ፉል ኢንቴግሪቲ። ያ ስም ሌሎችን ሰዎች ይጠራል። ሱዳን ሄጄ እኔ ከሱዳን ስመጣ ተከትለው መጥተው ኢትዮጵያውያን ቀጠሩ። የተወሰነ ሱዳን የሰራውበት ጊዜ ነበረኝ። ምንድን ነው እሱን የሚያመጣው? ሪላያቢሊቲ ነው። እና ሪላያቢሊቲ ይሄ ብራንድ ቢልዲንግ ላይ በጣም ኢንፋሲስ እንድትሰጡት ፈልጌ ነው። ኃይለማርያም አም ግላድ ይሄኛው ስላነሳው የኢትዮጵያ ማይንድ ሴት ነው። ብዙ ቲምወርክ ኢዝ ኦል አባውት ማይንድ ሴት ነው። ትንሹም ትልቁም እኩል ያገባዋል ማለት ከዚህ የሚምጣ ዋናው ሜሪት ዋናው እውቀቱ ነው ማለት የኔ ወገን የዛ ወገን የዚህ ቋንቋ የዛኛው ቋንቋ አለ ማለት አይ ከኢንዲቪጁዋል እኮ ሩጫ በተናጠል ከሚደረግ ሩጫ ተባብሮ ቢሰሩት ድር ቢያብር አንበሳ ያስር ማለት ይሄ ሁሉ አቲቲዩድ ማይንድ ሴት ነው። ኢትስ ኦል አባውት ማይንድ ሴት። ተባብረን ስንሰራ አሁን ለምሳሌ በአደጉ ሀገሮች እና በአላደጉ ሀገሮች አንድ ያለው ልዩነት የዚህ የቲምወርክን ቫልዩ የማድረግና ያለማድረግ ማይንድ ሴት ነው። እዚህ አሁን ለምሳሌ አሜሪካ እንደ ኤግዛምፕል ብሰጣችሁ ሌሎችም ሀገሮች እንደዛ ነው። ቻይናም ብትሄዱ እንደዛ ነው፣ ኮሪያም ብትሄዱ እንደዛ ነው፣ አውሮፓም ብትሄዱ በአብዛኛው እንደዛ ነው፣ ጃፓንም እንደዛ ነው። ትልልቅ ኮርፖሬሽኖች ነው የምታገኙት፣ ተባብረው ነው የሚሰሩት። አሁን ትንንሽ ተቋማት አይደሉም። ትንንሽ ተቋማት መርጅ ያደርጋሉ። እሱ የቲምወርክ የማይንድ ሴት ጉዳይ ነው። አይ ስንተባበር ሲነርጂ እንፈጥራለን ብለው ስለሚያምኑ ይሄ ሲነርጂ ከእምነት ነው የሚመጣው።
ግጭቶች የሚቀንሱትም ይህንን ማመን ሲቻል ነው። ኢንክሉሲቪቲ ዳይቨርሲቲ አሁን ምንድን ነው ማስተናገድ ያቃተን እኮ ብዝሃነት ጥንካሬ ነው የሚለውን ከልባችን ስላልተቀበል ነው እኮ ነው። ሰሜንም ያለው ደቡብም ያለው ምስራቅም ያለው ምዕራብም ያለው የየራሱ አስተዋጽኦ የየራሱ ጸጋ አለው። አንድ ሆነን እጅ ለእጅ ተያይዘን ብንሰራ ኢትዮጵያ የምትባል ሀገር የትና የት በደረሰች። ይህ ማይንድ ሴት ነው። ለእኔ እንደዛ ነው የሚታየኝ። ሰዓት እንዳልወስድ አንድን እንጨምር ወይንስ ወደሚቀጥለው እንሄድ? አንድን ጨምር ሚኪ መናገር እጅ ያወጣ ሰው አይታየኝም፣ ግን ሀሳብ ማካፈል አንድ ድል እንስጥ። ሀሳብ ማካፈል የሚፈልግ ሰው ቢኖር አዲስ ነገር ካለ አዲስ እይታ ያላየናቸው እንድናያቸው እናንተ ካልተናገራችሁ እኔም ያው አልፈዋለሁ። እሺ እንግዲህ ላልፍ ነው። እንድናየው የምትፈልጉት እይታ ካለ ጥያቄም ካለ ቲምን እየጨረስን ነው። ኦኬ ወደሚቀጥለው ስኪል እንሄድ። የሚቀጥለው ስኪል ይሄ ነው። አዳፕቴቢሊቲ፣ ሬዚለንስ፣ አጂሊቲ፣ ኮንቲኒየስ ለርኒንግ። ወደ አራተኛ ማየታችን ነው። ሶፍት ስኪል አይደል? አራተኛው ሶፍት ስኪል ይሄ ነው። ግን እያንዳንዳቸው ትልልቅ ርዕስ ናቸው። እያንዳንዳቸው ብዙ ነገር ናቸው። በእያንዳንዳቸው ላይ መጽሐፍ ሊጻፍባቸው የሚችል ጉዳይ ነው። አራቱም ግን ይያያዛሉ። የትኛው ነው ከነዚህ በጣም ቀዳሚ ነው ብላችሁ የምታስቡት? በዚህ በሶፍት ስኪል ውስጥ ከአራቱ ውስጥ ምረጡና አራቱን አልሰጥህም፣ አንደኛውን ጸጋ ግን አንደኛውን ስኪል ደው ይሰጣሃል፣ ይታደልህ ይሄ ጸጋ ቢባል የትኛውን ትመርጣላችሁ? ስክሪናችሁን ኦፍ አድርጉት። የትኛውን ትመርጣላችሁ? ከሬዚለንስ፣ ከአዳፕቴቢሊቲ፣ ከአጂሊቲ እና ኮንቲኒየስ ለርኒንግ። በጣም የተያያዙ ናቸው። በጣም ወሳኝ ናቸው። ምን ማለት እንደሆነ በስፋት እንሄድበታለን፣ ግን ለመግቢያ እንዲሆነን ነው። እስኪ ከቻት አድርጉ አንድ ጊዜ ሚኪ፣ እሱን ማለት በደንብ ኢንተርናላይዝ ያደርገናል። እንደው በጣም ልለምናቸው፣ አንድ 56 57 ሰው ወጣ ገባ እያለ ይታየኛል። ከነዚህ እና ሁላችሁንም እያየው ነው። በጻፏቸው ሬዚለንስ፣ አዳፕቴቢሊቲ፣ አጂሊቲ። ሬዚለንስ ጽናት ነው፣ ብርታት ነው፣ ወድቆ መነሳት ነው። አዳፕቴቢሊቲ ራስን መቀያየር ነው፣ ፍሌክሲቢሊቲ ነው፣ ለለውጥ ዝግጁ መሆን ነው። አጂሊቲ ፈጣን ውሳኔ ነው፣ ኤክስፐሪመንቴሽን ነው፣ በትንሹ ሞክሮ በትልቁ ማሳደግ ነው። ኮንቲኒየስ ለርኒንግ ለመማር አለመሰልቸት ነው። የትኛው ነው ትልቅ ቦታ ያለው በህይወቴ ውስጥ? ከአራቱ አንዱ ይሰጥ ብባል። ቻት ላይ እየታየኝ አይደለም፣ ቻት እንድታደርጉ ነው የፈለግኩት። ይኸው እየታየ ነው፣ እዚህ ላይ ሼር አድርጌዋለሁ። ኮንቲኒየስ ለርኒንግ እና አዳፕታቢሊቲ ብዙ ሰው መርጧል። ግን ስንት ሰው? አጂሊቲ፣ ሬዚለንስ፣ ኮንቲኒየስ ለርኒንግ። እሺ አጂሊቲ፣ አዳፕታቢሊቲ፣ ኮንቲኒየስ። ሬዚለንስ አልተመረጠም። አንድ ሰው ብቻ ሚኪ ነው የመረጥከው። እሺ ኮንቲኒየስ ለርኒንግ፣ አዳፕታቢሊቲ። ሰው አለ። እሺ ሌሎቻችሁ ለምን አትገቡም? እሺ ኮንቲኒየስ ለርኒንግ እስቲ ኮንቲኒየስ ለርኒንግ ያላችሁ ብርሃነ መስቀል ላስቸግር። ብርሃነ መስቀል እስኪ ግባ። ከሁሉም ኮንቲኒየስ ለርኒንግ ይበልጣል የሚል ነው የሚታየኝ። ያለ ሬዚለንስ ኮንቲኒየስ ለርኒንግ ይኖራል እንዴ? አቤት። እሺ ለምንድን ነው ኮንቲኒየስ ለርኒንግ ያልከው? ያው እየተማሩ ከስህተትም ከስኬትም እያስተካከሉ ስለሚኬድ ካልተማረ ምንም አዳፕት ማድረግ አይቻልም፣ ሬዚለንትም መሆን አይቻልም። ስለዚህ በተከታታይ ሰው መማር ሲችል ነው ለውጥም ማምጣት የሚችለው ብዬ ስለማስብ። ግን በሰዎች መካከል ልዩነት አለ። ሁሉም ሰው መማር ይፈልጋል አይደለም? አንዳንዴ ዝም ብሎ የሆነ ቦታ ላይ ሲሆን ሰው
ተደጋጋሚ ይሆንና የለመድኩ ያወቅኩ መስሎት ዝም ብሎ ሊቆይ ይችላል። ካልተማረ ደግሞ ጊዜው የለውጥ ስለሆነ በየጊዜው አሁን ብዙ ለውጦች አሉ። ለውጦችን ተከትሎ ጉዳዮችን ትራክ ማድረግ ካልቻለ አንድ ሰው በትክክል መምራትም ስራም በአግባቡ መስራትም ራስንም ማስተካከሎ መምራት አይቻልም። ስለዚህ ተከታታይ የሆነ ለርኒንግ ካለ በሁሉም ዘርፍ አቅሙ በፈቀደው ሁሉ ሰው ለውጥ ይመጣል። በተመሳሳይ ቦታ ላይ ሆኖ ምንም ነገር ሳይኖር ለውጥ መፈለግ ወይም የተሻለ ነገር ማግኘት አይቻልም። ስለዚህ ኮንቲኒየስ የሆነ ለርኒንግ ያስፈልጋል። ሰው በህይወቱ በብዙ ዘርፍ እየተማረ እየተለወጠ መሄድ ካልቻለ የሚመጣውንም ጉዳይ መቋቋም አይችልም፣ መለወጥም አይችልም ብዬ ስለማስብ ነው እኔ የመረጥኩት። ኢትዮጵያ ላይ በአብዛኛው እግዚአብሔር ይስጥልን በጣም ጥሩ አድርገህ ነው ፍሬም ያደረከው። ኢትዮጵያ ላይ በአብዛኛው ችግር አለ ብላችሁ የምታስቡት የት ላይ ነው? በእኛ ባህል እንዲሁ ማጠቃለሉ ከባድ ነው፣ ግን በእናንተ እይታ ከነዚህ ከአራቱ ውስጥ ብዙ ጊዜ ችግር ይታይብናል ተብሎ በተደጋጋሚ ከሚነሱ ነገሮች የትኛው ነው? በእኔ እይታ ያው አሁንም ማለት አንዳንድ ከነጮችም ጋር እንደዚህ የተወሰኑ ኤክስፖዠሮች አሉኝና እነሱ በጣም ለመማር በእያንዳንዱ ጉዳይ ላይ ለመለወጥ ያላቸው እንትን በጣም የተሻለ ነውና ይሄንን የመረጥኩትን ኮንቲኒየስ ለርኒንግ ላይ በብዛት በቃ አንድ ሰው እዛ የሆነ ቦታ ላይ ቁጭ ካለ ቁጭ አለ ነው። በህይወትም በትዳርም ይሁን በየትኛውም ቦታ አንዴ ጆይን እስከሚያደርግ ካልሆነ በስተቀር ጆይን ካደረገ በኋላ ብዙም ለውጥ አይታይም በሰዎቹ እና በሁሉም ዘርፍ ኮንቲኒየስ የሆነ ለርኒንግ ያስፈልጋል። ለእኔ ይሄንን ላክ እናደርጋለን ብዬ ነው የማስበው። ከራሴም ካየሁት ከሌሎችም ከወሰድኩት ሌሰን ይሄንን በደንብ ይጎለናል ብዬ ማስበው ይሄንን ነው። ማጠቃለል ሊከብድ ይችላል እንደተባለው፣ ግን ይሄኛው ላይ ብዙ ይጎለናል ብዬ አስባለሁ። አይ እኔም እስማማለሁ። ለምሳሌ አንድ ሰው ጀስት ዲግሪ ሊይዝ ይችላል፣ ማስተር ሊሆን ይችላል፣ ፒኤችዲም ሊይዝ ይችላል። በቃ ከዛ በኋላ የማንበብ የመለወጥ እዛው ላይ ስታክ እንዳረገ ነው እና ካላነበበ ካልተማረ በብዙ ዘርፍ ማየት ካልቻለ ጉዳዮችን ምንም ለውጥ ሊያመጣ አይችልም። ደግሞ ብዙ ነገሮች ይመጣሉ። ኢቭን ለመማርና ለመለወጥ ካልተዘጋጀን በስተቀር ማንበብ እንኳን አንችልም። እንቅልፍ ነው የሚለው። የሆነ ጉዳይ ሊኖረን ይገባል። ለመማር ራሳችን ሬዲ ማድረግ ካልቻለን ተቋረጥክ መሰለኝ። በጣም ጥሩ እይታ ነው። አንደኛው የማንበብ ባህላችን አሁን ለማጠቃለል ይከብዳል ያልኩት አሁንም የተሰራ ዳታ አላየሁም፣ ግን በብዛት የሚባለው በኔም ዳሰሳ በኔም ማረዳድ የማንበብ ባህላችን በተለይ ከዚህ ከሰለጠነ ከሚባለው ዓለም ጋር የሰማይና የምድር ነው። በዛ መልኩ ልገልጸው ሁሉ እችላለሁ። እሱ ኮንቲኒየስ ለርኒንግ ነው። ሌላው ግን ሁለተኛ አብራችሁ የምታዩት እኔ የማምነው እስኪ የተወሰነ እይታም ሪፍሌክት ታደርጉበት ትችላላችሁ። እኔ የማምነው አንድ ሰው በጣም በዚህ ዓለም ላይ ስኬታማ ሰዎች ደጋግሜ ከማያቸው ውስጥ ራሳቸውን ያስተማሩ ሰዎች ናቸው እንጂ 3 ማስተርስ 2 ማስተርስ ያላቸው ወይም ፒኤችዲ ያላቸው ሰዎች አይደሉም። በደንብ ይሄ ስፔክትረም ያለው ዋይድ ሬንጅ የሆነ ሶሉሽን ኦሪየንትድ የሆነ እውቀት ያላቸው ሰዎች ብዬ ከመወስዳቸው የኔ እምነት እንደዛ ነው። ሰው ራሱን ነው የሚሰራው ብዬ ነው የማስበው። ሰልፍ ለርኒንግ ነው፣ ኮንቲኒየስ ለርኒንግ ነው፣ ኮንቲኒየስ ኢምፕሩቭመንት ነው። እሱ ደግሞ አቲቲዩድ ነው። ሁለት አይነት አቲቲዩድ አለ በዚህ በለርኒንግ ላይ። አንደኛው ግሮዝ ማይንድ ሴት የሚባለው ነው። ግሮዝ ማይንድ ሴት የሚለው ምንድን ነው? ሁል ጊዜ መሻሻል ይቻላል። የሰው ፖቴንሻል በጣም ሰፊ ነው። የሰው አቅም ከተጠቀሙበት እንደውም የሚባለው የምንጠቀምበት በጣም ውስኑን ነው። በጣም ውስን የሆነ እግዚአብሔር የሰጠን ጸጋ የሰጠን አቅም
እውቀት የሚባለውን ነገር የመያዝ አቅማችን በጣም ሰፊ ነው፣ ግን አንጠቀምበትም። እና ያ ደግሞ የሚመጣው ከፊክስድ ማይንድ ሴት ነው። ቅድም እንዳለው አሁን በኢትዮጵያ በዳታ ደረጃ አልተሰራም ቅድም ያልኩት አንድ ዳታ ግን ያለ ይመስለኛል። ማስተርስ ቀደም ሲል ባችለር ከተያዘ በኋላ መማር የሚባል ማንበብ የሚባል ነገር ብዙም አይደለም። አሁን ደግሞ የመማር ፍላጎቱ አለ፣ ግን ሰልፍ ለርኒንጉ ብዙም አይታየኝም። የማንበብ ፍላጎቱ እንዳልነው ነው። እሱ ግን ከአቲቲዩድ ጋር የተያያዘ ነው፣ ከፊክስድ ማይንድ ሴት ጋር የተያያዘ ነው። መለወጥ ይቻላል። በጣም ብዙ ነገሮችን በተለይ በዚህ ዘመን ቻት ጂፒቲ ባለበት፣ ዲፕሲክ ባለበት እነዚህ አርቲፊሻል ኢንቴሊጀንስ እውቀት ፊንገር ቲፕ ላይ ይሄን የሰራሁት አሁን በቻት ጂፒቲ ነው። እነዚህን ነገሮች በአብዛኛው ማጣናቸው ቻት ጂፒቲ ላይ ነው። ቀደም ሲል እና ሃርቫርድ ቢዝነስ ሪቪው እነዚህ እንትኖችን ብዙ አገላብጥ ነበር። አሁን ግን በጣም ቀላል ነው፣ ፊንገር ቲፕ ላይ ነው ያለው። መጠየቅ ይቻላል። መልሶ ይሄ ማለት ምንድን ነው፣ ለምን እንደዚህ አልሆነም ማለት ይቻላል። ከሰው ጋር እንደመወያየት ያን ያክል እየቀለለ ነው። የሚያስፈልገው አቲቲዩድ ነው፣ ግሮዝ ማይንድ ሴት ነው። መቀየር ይቻላል። እና አንዳንድ ሰው ምንድነው የተማርከው? ምንም ልማር ራሴን ማስተማር ከቻልኩኝ በየትኛውም ፊልድ ላይ ጥሩ ደረጃ መድረስ ይቻላል። እኔ አሁን ይህን ሊደርሽፕ ፋይናንስ ነው ያጠናሁት፣ ሊደርሽፕ ማስተርስ ተምሬያለሁ። ግን እሱ አይደለም ለእኔ ትልቁ ቁም ነገር ብዬ የማስበው። በየቀኑ መማረው ትልቅ ተቋም ውስጥ ስሰራ ከየሰዎቹ ከትልቅ መሪዎቹ መማረው በየቀኑ ራሴን ለማሻሻል ማደርገው ጥረት ነው አስተዋጽኦ ያደርግልኛል ብዬ የማስበው። እና ኮንቲኒየስ ለርኒንግ አቲቲዩድ ነው፣ ግሮዝ ማይንድ ሴት። ትናንት ያያችሁትን ስላይድ ቀይረዋለሁ፣ በሚቀጥለው ቀይረዋለሁ፣ የተሻለ ነገር ሳገኝ ቀይረዋለሁ፣ በዛሬና በዛሬ ሳምንት መካከል ቀይረዋለሁ። ኮንቲኒየስ ለርኒንግ ማለት እሱ ማለት ነው። ኪዩሪዮሲቲ ማለት ነው። ኢንኳየሪ ማድረግ ማለት ሪፍሌክት ማድረግ፣ ፊድባክን ሲኬ ማድረግ። አሁን በዚህ ደካማ ነኝ ብዬ አስባለሁ፣ ግን በጣም ትልቅ ስኪል ነው። ምንድን ነው የሚጎለኝ ባካችሁ? እስኪ ይሄ እንዴት እናሻሽለው? አሁን እኛ ጋር ብዙ አላደረግንም እንጂ ስልጠናዎች ከተሰጡ በኋላ ሰርቬይ ይደረጋል። እሱ ማለት ፊድባክ ሲኪንግ ነው። እዚህ ሀገር ተቋማት አይታችኋቸው ከሆነ እዚህ ወጣ ብላችሁ ወደ ውጭ ሀገር ስትሄዱ አይ ቲንክ ዱባይም ሊኖር ይችላል፣ ወይም በምትሄዱባቸው አካባቢዎች አውሮፓና አሜሪካ ወይም እነዚህ የሰለጠኑ ዓለማት በጣም የተለመደ ነው። እቃ ከገዛችሁ በኋላ ፊድባክ ስጡን ይላችኋል። ሆቴል ካረፋችሁ በኋላ ፊድባክ፣ ኮንቲኒየስ ለርኒንግ፣ ኮንቲኒየስ ኢምፕሩቭመንት ነው የሚያምኑት እምነት። ኮንቲኒየስ ኢምፕሩቭመንት ካምፓኒዎቹም እንደሱ ናቸው። ቻት ጂፒቲ 1 ቻት ጂፒቲ 2 3 4 ለምን 4 እስከሚደርስ እስከ ፐርፌክሽን ድረስ አጠበቅም? ኖ ፐርፌክሽን የሚባል የለም። ኮንቲኒየስ ለርኒንግ ነው ያለው። አርቲፊሻል ኢንቴሊጀንስ ራሱ ኮንሴፕቱ እንደሱ ነው፣ ኮንቲኒየስ ለርኒንግ ነው። ዛሬ ይማራል። በቻት ጂፒቲ 4 እና በቻት ጂፒቲ 5 መካከል የምታዩት ልዩነት የትየለሌ። ኮንቲኒየስ ለርኒንግ ማለት እሱ ማለት ነው። ዛሬ ልሳሳት እችላለሁ፣ ኢዳዝም ማተር። አሁን መለስ ብዬ የቀድሞ የጻፍኳቸው መጽሐፎች ሳያቸው በሆነ ወቅት ውይ እንደዚህ ነበርኩኝ ሊያሰኘኝ ከቻለ ለእኔ ትልቅ እድገት ብዬ ማስበው እሱን ነው። አድጌያለሁ ማለት ነው። የባህሪ ለውጥ፣ የአስተሳሰብ ለውጥ፣ የአመለካከት ለውጥ። ኮንቲኒየስ ለርኒንግ ካለመኖሩ የተነሳ ነው አዳፕት ማድረግ የማንችለው። በዚህ ዘመን እኮ ዳይቨርሲቲ፣ ኢንክሉሲቪቲ፣ በዚህ በማንነት መጣላት እኮ ዓለም ላይ ኦልሞስት የሰለጠነው ዓለም ላይ ኦልሞስት ዚሮ እየሆነ ነው አለ። ግን ኦልሞስት ዚሮ እየሆነ ነው፣ እየጠበበ እንጂ እኮ አውሮፓ እርስ በርሱ ተላለቅ ነበር። አሜሪካ የእርስ በርስ ጦርነት ነበረ። ምንድን ነው ያደረጉት? አዳፕት አደረጉ። ዓለም ሲቀየር አብረው ተቀየሩ። እና ምንድን ነው የሚባለው? the only constant is change ነው የሚባለው, which is obvious። በተለይ በዚህ ዘመን ዓለም በጣም በሚፈጥንበት ጊዜ ውስጥ ትልቁ ችሎታ አዳፕት ማድረግ ነው። አሁን አንዳንድ ሰዎች አሉ ልክ ቆመው ተቸንክሮ ይቀርና የሆነ ለውጥ በሚመጣበት ጊዜ ለውጡ ካለፈ በኋላ ከቻፕ ለማድረግ ይሞክራሉ። ብዙ ጥፋት የምታዩቸው እንደሱ ሲሆን ነው። ለውጥ በሚመጣበት ጊዜ ለውጥን አስቀድሞ ማየት እና ለለውጥ ራስን ማዘጋጀት፣ ከለውጥ ጋር አብሮ መሄድ ትልቅ ስኪል ነው። ኦፕንነስ ቱ ቼንጅ በጣም ያስፈልጋል። ሬዲነስ ቱ ቼንጅ ያስፈልጋል። እሱ ደግሞ የኢሞሽናል እና የኮግኒቲቭ ፍሌክሲቢሊቲ ነው። አሁን አንዳንድ ሰው አለ ምንም ነገር የሆነ ጊዜ
በልጅነቱ የተነገረውን ሀሳብ አይቀይርም። ግጭቶች አሁን የሚኖሩት ለዚህ ነው። ይሄ ዓለም እኮ ተቀይረዋል፣ ዘመን ተቀይረዋል፣ ነገሮች ተቀያይረዋል፣ የዓለም አሰላለፍ ተቀይረዋል፣ የኃይል አሰላለፉ ተቀይረዋል፣ የኢኮኖሚ ደረጃዎች ተቀይረዋል፣ ውድድሮቹ ተቀይረዋል፣ የአኗኗር ሁኔታ ተቀይረዋል፣ የሰው አስተሳሰብ ደረጃ ተቀይረዋል። ዓለም በፍጥነት እየሄደ ነው። ስለዚህ እስኪ በዚህ እንዲህ አድርገን እነዚህን ነገሮች ከዘመኑ ጋር እናስማማቸው። የማይቀየረው ለእኔ ቋሚ ነገር ሃይማኖት ብቻ ነው። ሌላው ነገር በሙሉ ተቀያያሪ ነው። ኪዩሪሲቲ ይፈልጋል፣ ፒቮቲንግ ይፈልጋል። ስራም ላይ ራሱ ስራ ላይ አሁን የሆነ ነገር እያጠናችሁ ከሆነ ፒቮቲንግ ይፈልጋል። አይ ዘመኑ እንደዚህ ነው፣ ይሄኛው ትምህርት እየተፈለገ አይደለም፣ ወደዚህኛው ትምህርት ቢሄድ ነው የሚሻለኝ። ፒቮቲንግ የሚባለው እሱ ማለት ነው። ስራን መቀየር ይፈልጋል፣ ትምህርትን መቀየር ይፈልጋል። ንባባችን፣ ትኩረታችን መቀየር የሚያስፈልግበት ጊዜ ይኖራል። አጂሊቲ የሚባለው ደግሞ አሁን ብዙ ጊዜ እዚህ ጋር ያለብን ይሄ አዳፕታቢሊቲም በኢትዮጵያውያን በጣም ተደጋግሞ የሚነገረው አንዱ ነገር ይሄ ነው። ለውጥን ሬዚስት በማድረግ ደረጃ ትልቅ ተግዳሮት ከቀደመ ዘመን ጀምሮ አንድ የሚጠቀስ ጥናት እንኳን የምታደርጉ ሰዎች ጥናት ብታደርጉበት ለምንድን ነው ለቼንጅ ኦፕንነስ የሚጎልን? ከምን የተነሳ ነው? ብዙ ጊዜ ይሄ ቆሞ ቀርነት የሚባለው አስተሳሰብ ይሄ መቸንከር ነገር ብቻ ሳይሆን ለውጥ በሚመጣበት ጊዜ ሬዚስት የማድረግ ነገር እሱ ለምንድን ነው? ከምንድን ነው የሚመጣው? እንዴት ነው ማለፍ የሚቻለው? ምክንያቱም አብዛኛው ሪፎርም የሚባል ነገር በሚመጣበት ጊዜ በተቋም ደረጃ ቼንጅ ነው። በተቋም ደረጃ ደግሞ ይሄ አዳፕታቢሊቲ ማለት ስትራቴጂን መቃየር ነው። እንደ ዘመኑ አሁን በዚህ ዘመን የ5 ዓመት ስትራቴጂ አይሰራም። የ2 ዓመት፣ የ1 ዓመት፣ በየ3 ወሩ በየ6 ወሩ ፍሌክሲቢሊቲ ነው የሚፈልገው፣ አጂሊቲ ነው የሚፈልገው። እና ይሄ አጂሊቲ የሚባለው አጂሊቲ በጣም ትልቅ ኮንሴፕት እየሆነ ነው። አንደኛው የስፒድ ኢን ዲሲሽን ሜኪንግ ነው። እስከ ፐርፌክሽን ኢንፎርሜሽን እስከሚሰበሰብ ጥናቱ እስከሚጠናቀቅ ያ ነገር በሙሉ ተሟልቶ እስከሚመጣ ድረስ ይሄ አናሊሲስ ፓራሊሲስ በአንድ በኩል ይሄ ብዙ ጊዜ ነገሩን ሲጎተት እስኪ መረጃ አልተሟላም፣ እስኪ ለመወሰን አስቸጋሪ ነው የሚባለውን ነገር ሪስክ የመውሰድ ነው አጂሊቲ። እሱን ትቶ አጂሊቲ ምንድን ነው የሚለው? እስኪ በትንሹ እንሞክረው እና እናየው። ከሱ እየተማርን እያስተካከል እንሄዳለን። ከሱ በትንሹ ጀምሮ ማስተለቅ ይቻላል። አጂሊቲ ማለት እሱ ማለት ነው። አጂሊቲ ማለት ኢተራቲቭ፣ ይሄ የምታዩት ኢተራቲቭ ኤክስፐሪመንቴሽን ነው። አሁን ብዙዎቹ የዚህ የአይቲ ስራዎች ከነ ጉግል ከትልቆቹ ካምፓኒዎች በአብዛኛው ሲሰሩ የምታዩቸው አጂሊቲ ነው። በትንሹ ነው። ኢቨን አንድ ነገር ሲያመጡ በሙሉ በዓለም ላይ አይለቁትም። የሆነች ቦታ ላይ ይሞክሯታል፣ ኤክስፐሪመንት ያደርጓታል፣ ያችን ያሰፏታል። ከዛ በኋላ ነው ወደ ዓለም የሚለቁት። እና ኢተራቲቭ ኤክስፐሪመንቴሽን ማለት ኮንቲኒየስ ኢምፕሩቭመንት ከሚባለው ኮንሴፕት ጋር አብሮ የሚሄደው እሱ ነው። አሁን አራተኛው ኮንሴፕት ቅድም ለምን አላነሳችሁትም ያልኩትን ላንሳው። የሰው ህይወት በአብዛኛው የሬዚለንስ ውጤት ነው፣ ጽናት ነው አይደል? እንኳን ሰክሰስ በተለይ ሊደርሽፕን ካነሳን ሊደርሽፕ በጣም ብዙ ፈተና ያለበት ነው። ሰውን መምራት በጣም ብዙ ተግዳሮት ያለበት ነው። የመሪነት ህይወት ብዙ እንቅፋት ያለበት ነው። ብዙ ውጣ ውረድ ያለበት ነው። መነቀፍ አለ፣ መሰደብ አለ፣ አንዱን ሲያስደስቱ ሌላውን ማስከፋት አለ። በትንሹ እንኳ ከቲም ሊደር ጀምሮ ስኬት አለ፣ ውድቀት አለ። አሁን የሚያስፈልገው ምንድን ነው ከተባለ ታዲያ እነዚህ ጠንካራ ሆነው የወጡ ሰዎች ምንድን ነው ከሁሉም ሰው የሚለያቸው? ሬዚለንስ ነው የሚለያቸው። ስትረስ አለ፣ ኢሞሽናል ዲስተርባንስ አለ፣ ትራውማ አለ። እና ሰዎችን ስታዩዋቸው አንዳንዱ ሰው ድንጉጥ ሰው አለ፣ በቀላሉ የሚረታ ሰው አለ፣ በትንሽ እንቅፋት የሚወድቅ ሰው አለ። በቢዝነስም ዓለም አይታችሁት ከሆነ
ሞክሮ ትንሽ አንድ ዓመት ያይና ካልተሳካ አቋርጦ የሚተው ሰው አለ። ደግሞ በተቃራኒው ደግሞ በትንሽ ነገር የማይረታ ይንገዳገዳል እንጂ የማይወድቅ ቢወድቅ እንኳ ተመልሶ የሚነሳ ሳይሆን ጠንክሮ የሚነሳ ሐዘን ቢደርስበት ከሐዘኑ አገግሞ የተሻለ ሰው የሚሆን ከመከራው የሚማር መከራን እንደ ጥሩ አጋጣሚ የሚያይ በመከራ ውስጥ ጠንክሮ የሚወጣ ሰው አለ። ምንድነው ልዩነታቸው? ምንድነው ልዩነታቸው በእነዚህ ሰዎች መካከል? እዚህ ላይ ፖዝ ላድርግና ምንድነው በእነዚህ ሰዎች መካከል የምታዩት? በማይሰበሩ ሰዎች፣ ተንገዳግደው በሚቆሙ ሰዎች፣ ተስፋ በማይቆርጡ ሰዎች፣ መከራን በሚታገሱ ሰዎች እና በማይታገሱ ሰዎች፣ ኢቭን ስትረስ ማኔጅመንት ላይ አሁን በትንሽ ነገር የሚርበተበት ሰው አለ። የሆነ ሪሌሽንሽፕ ከጓደኛም ጋር ተጣላ ወይም ከፍቅር ጓደኛ ጋር ተጣልተው ቤት ዘግተው አንድ ሳምንት የሚያለቅሱ እህቶች ወይም ወንድሞች ይኖራሉ። ወይም ራሴን አጠፋለሁ የሚል ሰው አለ። ሌላው ሰው ደግሞ ከችግሩ እየተማረ ደግሞ አገግሞ ጠንካራ ሆኖ የሚወጣ አለ። ምንድን ነው ልዩነታቸው? ሚኪ ወደ አንተ ልመልሰው ነው። አሁን ትንሽ እዚህ ላይ ሪፍሌክት እናድርግ እና እናያይዛቸዋለን። አራቱም የተያያዙ ናቸው። ምንድን ነው ሬዚሊየንት በሆኑ ሰዎች እና ባልሆኑ ሰዎች መካከል፣ ኢንዱር በሚያደርጉና በማያደርጉ ሰዎች መካከል ምንድን ነው ያለው ልዩነት? እና ስትረስ ማኔጅመንትንም እዛው ላይ እናየዋለን በደንብ አድርገን። ትልቅ እንግዲህ ጸጋ ነው ብዬ ነው ማስበው። ሪዚሊየንስ መሆን እንግዲህ የአማርኛቸው አካሉን ባላውቀውም ትልቁ ነገር ስሜትን ማሻገር ተፈጥሯዊ የሆነ ነገር ነው። በህይወት አጋጣሚዎች ይፈጠራል እና ልዩነታቸው ብዬ ማስበው አሻግሮ የማየት ነገር በውስጡ አለ። ይሄ ባለራዕይ መሆን ልንለው ይችላል፣ ቪዥነሪ መሆን በዛ ወቅት ላይ ከዛ ሁኔታ ያ ሁኔታ ማንኛውም ሰው ላይ ይፈጠራል ብዬ አምናለሁ። በግል ትንሽ የመጠኑ ላይችል አይሰጥ በሚለው ጥቅስ እንሄድና ሊለያዩ ይችላል ከሰው እንጂ ሁሉም ሰው ያ ሁኔታ ይፈጠርበታል። የህይወት አጋጣሚ፣ የሰው ማጣት ምናምን ነገር ግን በዛ ሁኔታ ውስጥ ሆኖ ከዛ ውጭ ያለውን ነገር በምናብ የመሳል በራዕይ የመሳል ነገር ነው ብዬ ነው ማስበው ሰዎችን የሚለያያቸው። አንደኛው የመሳል አቅሙ አለው በዛ ሁኔታ ውስጥ ሆኖ፣ በተቃራኒው ደግሞ አንደኛው በቃ ዕለት ዕለቱን ጀስት ሰርቫይቭ የማድረግ እና ያ ደግሞ ራዕይ እንዳይኖረው ካረገው በዛ ህይወት ውስጥ ለረጅም ጊዜ ቆዝሞ ምናምን አንዳንድ የፍቅር ታሪኮችን ሰማይ በተለያዩ ተረትም ዘፈንም እንትና እኮ እንደዚህ ሆኖ ምናምን እየተባለ እና ራዕዩ ይመስለኛል እንደው በአንድ ቃል ግለጸው ካልከኝ በዛ ሁኔታ ውስጥ ጥሩ መልከታ ነው። ራዕዩ ያልከው ሪፍሬዝ ላድርገውና እይታ አይደለም፣ ነገሮችን የሚያይበት መንገድ እና አርቆ የማየትና ይሄ ቴምፖራል የመሆን በቅርቡ የማየት በጣም ጥሩ እይታ ነው። ሌላ ሰው ኃይለማርያም እጁን አውጥቷል መሰለኝ። ሚኪ ሌሎችም ካሉ እዚህ ላይ ሪፍሌክት እናደርግበት እስኪ። ኃይለማርያምም ሌላም ሰው እጅ አውጥቶ ነበር። አሁን አይ ቲንክ የት እንደገባ ባላውቅም ማን ነበረ? ኃይለማርያም እስከዛ ሂድ የሆነ ሰው እጅ አውጥቶ ነበረ። አይ ቲንክ ወረደ መሰለኝ። እሺ አመሰግናለሁ። ኦኬ የሸዋስ ይሄ ኦኬ ቀጥልና ካንተ በኋላ የሸዋስ ሄደ። እሺ ቅድሚያ ልስጠው መሰለኝ እሱ እንደውም። እሺ መልካም። ይሰማል? የሸዋስ ቀጥል። መልካም። እሺ እንደምን አመሻችሁ? እግዚአብሔር ይመስገን። እሺ ያው እንግዲህ እንደተገለጸው ያው ሬዚሊየንስ የሚለውን ቃል ምናልባት እኔ ያረዳድ ከሆነ ያው ነገሮችን እንዳመጣጣቸው የመቀበል እና ያለመቀበል ስለሆነ ያው እንደኔ በእኔ ህይወት መር ላይ ሁሉም ነገር ለበጎ ነው የሚል ነገር ነው የምጠቀመው። እንደኔ አንድ ነገር ሲያጋጥመኝ ለኔ
ተብሎ የመጣ ሳይሆን እኔ የማይጠቅመኝ ነገር ስለሆነ ወይም ማግኘት የሌለብኝና ማግኘት ያለብኝ ነገር ሲመጣ ሁሉም ነገር ለበጎ ነው የሚል ነገር ነገ ማጣው ነገር እንኳን ቢኖር አሁን ስላልፈቀደው ነገ በተሻለ ሁኔታ የማገኘው ነገር ሊሆን ስለሚችል ሳገኘውም ደግሞ በልኩ መሆን እንዳለበት የምገነዘብበት ነገር ነው እዚህ ላይ ትምህርት የወሰድኩት። ራሴን ሪቢውልድ የማደርገው የሆነ ነገር ሲያጋጥመኝ የመጣውን ነገር በዛ ከመጸጸትና ውስጥ ራሴን ወደታችን ከማለት ይልቅ ግን የበለጠ እንድነሳሳ ለበጎ ነው የሚለውን ነገር መርህ ነው የምከተለውና ምንድን ነው ለበጎ ነው ማለት ግን አለ አሁን መጽሐፍ ቅዱስም ላይ አለ አይደለ? እግዚአብሔርን ለሚወዱት እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንደሆነ እናውቃለን ይላል። ግን ኢን ፕራክቲስ ጉዳት እየደረሰብህ፣ መከራ እየደረሰብህ፣ ሀዘን እየደረሰብህ፣ ውድቀት ተደጋግሞ እየደረሰብህ፣ የያዝከው አልሳካ እያለ የጨበጥከው እንደ ጉም እየበነነ ሲያስቸግርህ ስትረስ ውስጥ አለመግባት እንዴት ይቻላል? ልክ ነው። ምናልባት እኔ አሁን የዚህን የምረዳው ምንድን ነው ያ ያጋጠመኝ ነገር ከዚህም በላይ ቢሆን ቢከፋ ማለት በፈጣሪ ኃይል ነው ሁላችንም ያለ ነው እና የመጣውን ነገር በዛ በመጣበት መንገድ እንትን ካደረኩኝ የህይወት መስመሬ ሊበላሽ ይችላል። በእኔ ስር ከኔ ጋር የሚከተሉ እኔን የሚያስቡ የሆኑ ሰዎች ይኖራሉ። ቤተሰብ፣ ወንድም፣ እህቱ ምናምን የሚሉ በተዋረድ የሆነ ፋሚሊ ይኖራል እና እኔ በዛ ነገር በዛ በተፈጠረው ኢንሲደንስ ውስጤ ስሜት ውስጥ ገብቼ የህይወት መስመሬ እንዲበላሽ ካደረኩት እኔ ብቻ ሳልሆን በእኔ ውስጥ ያለው ሰውም ችግር ውስጥ ይወድቃል የሚል ነገር አለ እና ከዚህ ጽናቴ በኋላ ግን ነገሮች እግዚአብሔር ይህን ነገር ደግሞ ቀይሮ ቀንን በጨለማ ጨለማን በብርሃን እንደሚቀይረው ሁሉ አሁን የመጣብኝ ችግር ነገ ተቀይሮ ያለው ነገር መምጣት የሚችለው ነገር ይኖራል። ፈጣሪ ባለው ሰዓት መፈጠር መሆን ስለነበረበት ነው የሆነው። በዚህ በኋላ ያለውን ነገር ፈጣሪ መልካሙን ነገር እንትን ይበለኝ የሚል ነገር ነው ማስበው። ልክ ነው። የሆነ ኢንሲደንስ ሲፈጠር ወዲያውኑ ስሜት ውስጥ እንገባለን፣ ያለውን ነገር እንትን እንላለን። ግን ከዚህም በላይ ቢደርስ የሚለውን ነገር ራሴ ደግሞ ጎን በጎን የማይበት ነገር ነው ያለው። በህይወት ብዙ ነገሮችን ተፈትኝ የመጣሁባቸው ነገሮች ስላሉ ማለት ነው። ኤግዛክትሊ እንደዛ ነው የማስበው። ላፕቶፕ ላይ ፊት ለፊት የሚገርመው አሁን ሁሉም ነገር አሁን በቃ ሁሉም ነገር ለበጎ ነው ብዬ ነው ላፕቶፕ ዴይ እንደዛ ሁሉ ጊዜ በከፈትኩ ሰዓት በአማርኛም ጽፌበት በቃ ስክሪን ከቨሩ ላይ የሆነ ነገር ነው እንትን የሚለውና በዛ ራሴን አጽናናለሁ ከምንም በላይ ማለት ነው። ሳገኝም ሳጣም በልክ መሆን አለበት ብዬ አምናለሁ። በዛ ነው እኔም ከመጽሐፍ ቅዱስ ቁጥር አንድ ጥቅስ መመሪያ ካደረካቸው ነገሮች ብትለኝ የመጀመሪያዋ እሷ ናት። ነገር ሁሉ ለበጎ ነው የሚል እና አንድ ነገር አስታውሰህ ነው ምን አንድ እስኪ እናንተም ዲቤት ልታደርጉበት ትችላላችሁ። እምነት ያለው ሰውና እምነት የሌለው ሰው ልዩነታቸው ሬዚለንስ ላይ ነው። ተስፋ የሚያስቆርጥ ነገር በገጠመው ጊዜ እምነት የሌለው ሰው ማንን ተስፋ ያደርጋል? እምነት፣ ፍቅር፣ ተስፋ እነዚህ ሶስቱ ጸንተው ይኖራሉ ይላል በመጽሐፍ ቅዱስና በየትኛውም እነዚህ ሰርቬዎች ሁሉ ተሰርተው ነበር። በኮቪድ ጊዜም አንድ በጣም ትልቅ ሰው የሚባሉ በዚህ በኮቪድ ምርምር የሚያደርጉ ሰዎች ሰው ሲናገሩ የሰማዋቸው ነው። ይሄ ፋውቺ የሚባል ሰውና ምን ይላሉ? አሁን እምነት ያለው ሰውና የሌለው ሰው ልዩነቱ እዚህ ላይ ነው። ነገሮች ሁሉ ጨለማ በሚመስሉበት ጊዜ፣ ነገሮች ሁሉ አስፈሪ በሚመስሉበት ጊዜ ሰው ተስፋ የሚያደርገው ነገር ከራሱ በላይ ተስፋ የሚያደርገው ነገር ሰዎች በከዱ ጊዜ የምትተማመንበት ሰው ተስፋ ያደረከው ሰው በከዳህ ጊዜ የሚታመን ከሰው በላይ የሆነ ኃያል የሆነ ፈጣሪ ከሌለህ በእምነትህ ውስጥ በህይወትህ ውስጥ ሰው ማንን ተስፋ ሊያደርግ ይችላል? በተለይ በመሪነት ህይወት ውስጥ በጣም ብርቱ ሰዎች ከሚባሉት ሰዎች ውስጥ ብዙ ፈተናን ከሚያልፉባቸው አንዱ እምነት በውስጣቸው ያላቸው ሰዎችና የሌላቸው ሰዎች ልዩነትም እዚህ ላይ ነው የሚመጣው። እስር ቤት ብዙ ዓመት የማቀቁ ሰዎች ምንድን ነው ተስፋቸው? እና እምነት በሬዚለንስ ውስጥ ትልቅ ቦታ አለው። ለዛ ነው እይታ የሚሆነው። አሁን ለምሳሌ ያ አሁን ቅድም ያልከው ነገር ሁሉ ለበጎ ነው። አሁን አንድ ትዊተርን ማነው ይሄ
ቻይና ላይ የተሰራው ቲክቶክን ማለቴ ነው። ቲክቶክን ቲክቶክ የሰራውን እሺ ሰው አይታችሁታል? ቲክቶክ ምን አይነት ሰው እንደሆነ አይታችሁታል? አላየሁትም። ቲክቶክን የመሰረተውን ሰው አላያችሁትም? ከወገቡ በላይ ነው ያለው፣ አካል ጉዳተኛ ነው። አላያችሁትም? በዊልቸር እንደሚሄድ አላያችሁትም? የቲክቶክ መስራች እኮ በዊልቸር ነው የሚሄደው። አላየነውም። የ- አላየሁትም። የቲክቶክ መስራች በዊልቸር ነው የሚሄደው። ይሄ ነው ነገር ሁሉ ለበጎ ነው ማለት። እግዚአብሔር የሚያካክስበት መንገድ አለው። የፍትህ አምላክ ነው እና በእምነት መነጽርም ብታዩት እንዲሁም በዓለም ላይ ብታዩት የቴክሳስ ገቨርነርን አይታችሁታል? በዊልቸር እየሄደ የቴክሳስ ገቨርነር አይታችሁታል? የቴክሳስ ገቨርነር በዊልቸር ነው የሚሄደው እዚህ አሜሪካን ሀገር። አይነ ብርሃን ናቸው ተገፎባቸው በጣም ሰክሰስፉል የሆኑ ሰዎችን በኢትዮጵያ አላያቸውም? በጣም ትልልቅ ሰዎች፣ ለብዙ ሰው ህይወት መንገድ ብርሃን የሚሆኑ ሰዎች። ነገር ሁሉ ለበጎ ነው ማለት እሱ ማለት ነው። ምክንያት አለው። ሁለተኛው ግን ነገር ሁሉ ለበጎ ነው። ይሄ ነገር እኮ ያልፋል፣ ቴምፖራሪ ነው። የማያልፍ ነገር የለም። ምክንያቱም ቅድም እንዳለው ነው፣ ጨለማ አለ፣ ብርሃን ይመጣል። ስለዚህ ይሄ ችግር ይታለፋል። ትዕግስት የሚባለው ነገር፣ ኢንዱራንስ የሚባለው ነገር የሚመጣው ከሱ ነው። ስለዚህ ለሱ ምን ይፈልጋል? ኢሞሽናል ሬጉሌሽን ይፈልጋል። ሴንስ ኦፍ ፐርፐዝ የሚባለው እሱ ነው። ምንም ቢሆን ደግሞ ምንም ቢሆን ሰማይ ዝቅ ቢል ምድር ቢመጣ ደግሞ መጨረሻ ላይ ህይወት ትርጉም አለው። ይሄ አሁን በእምነት ሰዎች እና በእምነት ሰዎች ባልሆኑ መካከል ያለው ልዩነት ኦኬ፣ ይሄ ጊዜያዊ ህይወት ቢበላሽ ከዚህ ጊዜያዊ ህይወት በኋላ ዘላለማዊ ህይወት አለ ብሎ በሚያምንና በማያምን ሰው መካከል ያለውን ልዩነት እዩት። ሴንስ ኦፍ ፐርፐዝ ማለት እሱ ማለት ነው። አሁን ልጆች ያሏት እናት ስትቸገርና ልጆች የሌሏት እህት ሴት ስትቸገር ልጆች ያሏት ሴንስ ኦፍ ፐርፐዝ አላት። አይ ለልጆቼ ስል ምንም መከራ ቢሆን ታገሰዋለሁ ትላለች። የመኖር ትርጉም ይሰጣታል። ሚኒንግፉል ይሆናል ላይፍ። የሌለው ሰውስ አይ በቃ እዚህ ምን አሰቃየኝ፣ የራሱን ወደ ማጥፋት የሚሄዱ ሰዎች ሁሉ ሴንስ ኦፍ ፐርፐዝ ሲያጡ ነው። ስለዚህ ሴንስ ኦፍ ፐርፐዝ ይሄ ቅድም እምነት ባለውና በሌለው ሰው ሬዚለንስ በጣም ከሱ ጋር የተያያዘ ሆኖ ነው የማየው። እሱ ብቻ ማለት አይደለም፣ የኢሞሽናል ጥንካሬ ይፈልጋል። የስሪታችን ሞዴል አድርገን የምናያቸው ሰዎች ጠንካራ ሰዎችን እያየን ካደግን አይ ከእናቴ ጥንካሬን ተምሬያለሁ፣ ከአባቴ ጥንካሬን እያየሁ ነው ያደግኩት የምንልበት ጊዜ አለ። ሞዴል የሚሆኑ ሰዎች ይፈልጋል እና ብዙ ነገር ነው። ከምንም በላይ ግን ሪፍሬም የማድረግ ጉዳይ ነው። ሬዚለንስ ሪፍሬም የማድረግ አንድ ነገር በሚመጣበት ጊዜ ኢትስ ኦኬ ሪፍሬም እናደርገዋለን። ኢትስ ኦኬ ይሄ እስካለኝ ድረስ እግዚአብሔር ያንን የነሳኝ በሆነ ምክንያት ነው። ስለዚህ ይህንን አልፈዋለሁ። ይህንን ደግሞ ካለፍኩት በኋላ የተሻለ ነገር ይመጣል። ዩሲ ሪፍሬም እናደርገዋለን። ችግር በሚመጣበት ጊዜ ለችግሩ ሌላ መልክ እንሰጠዋለን። ሪፍሬም ማለት እሱ ማለት ነው። ይህን ብርሃን ቢወሰድብኝ ስቲል ተምሬ ሊቅ መሆን ይችላለሁ። መጋቢ ሐዲስን እዩዋቸው። መጋቢ ሐዲስ ሊቅ ናቸው። አይን ካላቸው ብዙ አባቶች የተሻለ እውቀት፣ የተሻለ ማስረዳት ችሎታ አላቸው። ነገር ሁሉ ለበጎ ነው፣ እንደዛ ሁሉ ተወስዱታላቸው። የተወሰነ ሪፍሌክት አድርጎ እነዚህ ናቸው ስትራቴጂስ። እሱን እያያችሁ አሁን የምናገራቸው ነገሮች ከነዚህ ጋር የተያያዘ ነው። እዚህ ላይ ሪፍሌክት እናድርግበት። እንትን አይ ቲንክ ኃይለማርያምም ሀሳብ ሼር ማድረግ ፈልጓል። ኃይለማርያም ቀጠል። ኮሜንት ላይም አንድ ሀሳብ ያካፈሉ ሰው አለ። አይ ቲንክ አጠር ያለ እይታን ወይ ታካፍላቸው ይሆናል ብዬ አምናለሁ። አንተ አካፍለን ከኃይለማርያም በኋላ ኮሜንት ላይም ያለውን ሌሎችም ኮሜንት ያድርጉ። ከዚህ በኋላ ያለውን ጊዜ ለእናንተ ነው የምሰጣችሁ። እሺ አመሰግናለሁ። ይሄ ሪዛይለንስ ላይ አንድ ሰው ወደፊት ይሄን አገኛለሁ ብሎ በራዕይ ሰንቆ የሚንቀሳቀስ ሰው ፈተናዎች አይበግሩትም፣ በነገራችን ላይ ማለት ነው። ያ ማለት ምን ማለት ነው? በጽናት ያልፋቸዋል። በቃ ይሄ ምን የሚባል አለ? ቅጥነተ ህሊና የሚባል ነገር አለ። በቃ አርቆ ነው የሚያስበው። ነገሮችን ዲቴል ነው ማየት የሚፈልገው። እነኚህ ለምን መጡብኝ፣ ለምን ሆኑ፣ እነኚህን ባልፋቸው ምን አጸጋገኛለሁ ብሎ የሚያስብ ሰው እነሱ ናቸው እኔ ሬዚሊየንስ ብለን የምጠራቸው ማለት ነው።
ከዛ ጋር ባለፈ ምን ይላሉ የሀገራችን ሰዎች? የቆየ ሰው ከሚስቱ ይወልዳል ይላሉ። ያ ማለት ምን ማለት ነው? የልጅ መውለድ እንኳን ባይችሉ በጽናት በጸሎት በልዩ ልዩ ምክርና ተግሳጽ በራሳቸው መንፈሳዊ ተጋድሎ ያንን ልጅ መውለድ ይችላሉ እንደማለት ነው። የቆየ ሰው ከሚስቱ ይወልዳል መውለዱ እንዳለ ነው። ግን ቢቆዩ እንኳን ጽናት ካለ ተስፋ ካለ ፈተናዎችን ለበጎ ነው ብሎ እንኳን መቻል ያንን ፈተናውን በጸጋ መቀበል ከቻለ ሰው መጨረሻ ላይ ልጅ እንደማግኘት ሁሉ ሌሎች ጸጋዎችም ሌላም ክህሎት ሌላ ተሰጥኦ አብረው ይሰጣሉ ማለት ነው። አሁን ለምሳሌ እነ ቶማስ ኤድሰን በሃይማኖትም እነ ቅዱስ ያሬድ ሌሎች አባቶችን ብንመለከታቸው እነኚህ በቃ ፈተናዎች ቻሌንጅ ሳያደርጓቸው ከፈተናዎች እየተማሩ ብሩህ ብርሃን እንዲሆኑ በቅቷቸዋል። ቶማስ ኤድሰንን ብንመለከተው ለዓለም ብርሃን ነው የፈነጠቀው በብዙ ቻሌንጅ ውስጥ አልፎ ማለት ነው። ቅዱስ ያሬድ ብንመለከተው ደግሞ በእሷም ብንመለከተው በብዙ ዓመት ተጋድሎ ውስጥ በቃ ወሰንና ድንበር የሌለው ጸጋን የተሰጠው ማለት ነው። እና እንደዚህ አይነት ሰዎችና በሚጸኑና በማይጸኑ ፈተናን በጸጋ ተቀብለው መውጫውን ከሚያመቻቹ ሰዎችና ከማያመቻቹ ሰዎች ያለው ልዩነት ይህ ነው። ስለዚህ ራዕይ ካለ ወደፊት ያስቀመጡት ስኮፕ እዚህ ቦታ ደርሳለሁ ብለው ካሰቡ በዚህ ረገድ ከተጓዙ ሰዎች እነዚህ ሪዛይለንስ ናቸው ብለን እናምናለን። ከዛ ውጭ ያሉት ግን ያው ጀምሮ ከመተው ውጭ ሌላ እንትን አይኖረውም ብዬ ነው የማምነው እኔ። አመሰግናለሁ። ሌሎች እድል እማራለሁ። አንድ ነገር ብቻ በጣም ጥሩ አድርገህ ነው የመጣኸው። የቶማስ ኤዲሰንን አንድ እይታ ላካፍላችሁ ብዬ ነው። የቶማስ ኤዲሰን ሪፍሬም ነው ያደረገው። ሪፍሬሚንግ የሚባለው ሞዴል ነው የሱ። ምንድነው ያደረገው? 99 ጊዜ ፌል አደረገ። ይሞክራል አይሳካም፣ ይሞክራል አይሳካም፣ ይሞክራል አይሳካም። እንዴ አንተ አሁንስ ተስፋ አትቆርጥም እንዴ አሉት። የሚባለው እሱ ነው። ምንድነው ሁል ጊዜ እየተሳሳትክ ብዙ ነገር ነው የሚያበላሸው። እና ምንድነው ያለው? ፌል እኮ አይደለም ያደረኩት። እንዴ ምን ታወራለህ? 99 ጊዜማ ፌል አድርጋል። አይ አይደለም፣ 99 ጊዜ እንዴት የማይሰራበትን መንገድ ለምን እንደማይሰራ ነው የተማርኩበት። የተለያዩ መንገዶች 99 መንገዶች የማይሰራበት መንገዶች ምንድናቸው የሚለውን ያውቁት እና በመቶኛው የሚሰራበትን መንገድ አገኘው። ዩሲ እና በተለይ የሆነ ነገር ሞክራችሁ በጣም ተስፋ የሚያስቆርጥ ጊዜ አለ። ትሞክሩታላችሁ፣ አይሄድም፣ ትሞክሩታላችሁ፣ ግን በእያንዳንዱ እየተማርን ነው። እያንዳንዱ ለሰን ነው የሚሰጠን እና የሆነ ጊዜ አኩሙሌት አድርጎ አንዳንድ ጊዜ ደግሞ የሆነ ልክ ሊነጋ ሲል ነው የሚጨላለመው የሚባለው ነገር በጣም በጣም እውነት ነው። ሊሳካላችሁ ሲል ጫፍ ሊደርስ ሲል ይሆናል ተስፋ መቁረጥ ደረጃ የሚያደርሳችሁ። አሁን የዚህ ሀገር በዚህ ኢለን ማስክ ኦልሞስት ባንክረፕት ሊሆን ሲል ነው የተረፈው። ኦልሞስት ባንክረፕት ከጓደኞቹ ተበድሯል። ያለውን ንብረት በሙሉ ቴስላ ላይ ኢንቨስት አድርጎታል። ኦልሞስት ባንክረፕት ሆኖ ነበረ እና ተስፋ ቆርጦ ቢሆን ኖሮ አሁን የዓለም ቁጥር 1 ባለጸጋ አይኖርም ነበር። እና በብዙ መልኩ እንድታዩት ፈልጌ ነው። የቅዱስ ያሬድ ሬዚለንስ የለርኒንግ አቲቲዩድ ቅድም ያለው ነው። ግሮዝ ማይንድ ሴት ነው። ግሮዝ ማይንድ ሴቱ ምንድን ነው? ሁል ጊዜ ምንድን ነው ትምህርት አይገባውም ነው የሚባለው የነበረው። ስለዚህ ደጋግሞ ተስፋ ባለመቁረጥ መማርን ነው የሚወደው። ሁል ጊዜ መማርን ነበር የሚወደው እና ይሄ ግሮዝ ማይንድ ሴት ነው የቅዱስ ያሬድ ያመጣው። እና በጣም ጥሩ ጥሩ ምሳሌዎችን ስላመጣ ነው የገባሁት። ሚኪ ቀጥል። ሚዩት አድርጉት፣ ሚዩት ያላደርጋችሁ ሰዎች። ሚኪ እዛ ኮሜንትም ላይ ያለውን የተወሰነ ሀሳብም ሬዚለንስ ላይ ብቻ ፎከስ እንዳታረጉ፣ አራቱንም እናያቸው። አራቱንም ኮኔክት በጣም የተያያዙ ናቸው። እዚህ ጋር ያው ምን ይላል? ለበጎ ነው ምን ድረስ ነው መሆን ያለበት? አንዳንዴ ነገሮችን እስከ ጥግ ድረስ ሳንሞክር ባይሳኩ ለበጎ ነው ያስኬዳል የሚል ጥያቄ ነው አንድ የተነሳው እዚህ ጋር። እንግዲህ ሀሳብ እንስጥበትና ከዛ ውጭ እንኳን አስተያየት ነው እየተንሸራሸረ ያለው። እንዴት ታየዋለህ ይሄንን?
ድረስ? በጣም ዲፕሊ ቴዎሎጂካልም የሚሆንበት ጊዜ አለ። እሱ ጥያቄ ከሃይማኖትም አንጻር ብታዩት ከህይወትም ገጠመኝ ጋር ብታዩት በሃይማኖት እይታ ለምታዩት ሰዎች አንድ እንግዲህ ዘወትር የምንጸልየው አባታችን ሆይ እያለ ነው። አባታችን ሆይ የሚለው ጸሎት ላይ እንደ ፈቃድህ ይሁን የሚል አለ እና ለበጎ ነው ማለት የእሱ ፈቃድ አይደለም ማለት ነው። የሚጠቅመኝ አይደለም ማለት ነው። አሁን ነገሮችን የምናይበት መንገድ ሪፍሬም አድርገን ካየን ይሄ ነገር ለስጋዊ ለጊዜው ጥቅም ሊኖረው ይችላል፣ ግን መጨረሻ ላይ ሊጎዳኝ ይችላል ማለት ነው። አንዳንድ ጊዜ አታውቁትም። ካለፈ በኋላ ነው። አንድ አይ ቲንክ ሌሎችም እምነት ተከታዮች ይኖራሉ፣ ግን ብዙም አይጎዳም። ፔርስፔክቲቭ በጣም ደስ የሚል ነው። ዮሴፍ እንዲሁም ከሊደርሽፕ ጋር በጣም ከሚነሱ ሰዎች አንዱ ዮሴፍ ነው እና የዮሴፍ ወንድሞቹ ሸጡት፣ ቀበሮ በላው ብለው ጉድጓድ ውስጥ ጨመሩት። ነጋዴዎች አነሱት፣ ወደ ግብፅ ተሸጠ ሄደ እና መጨረሻው አይታወቅም ነበር እና በዛ በተሸጠበት ዓመትና በነገሰባቸው መካከል በጣም ብዙ ዓመታት ነው ያለፉት። እስር ቤት ቆይቷል ወደ 7 ዓመት አካባቢ እና ተስፋ የሚያስቆርጥ ነበረ እና አያውቀውም ለምን እንደሆነ። ያ ሁሉ ህልም አይቷል ይነግሳል የሚል እሱ ተበላሸ ብሎ ነው በሱ ህሊና ውስጥ እንግዲህ ያለው። አባቱም ተስፋ ቆርጧል ሞቷል ብሎ ከብዙ ዓመታት በኋላ ግን እግዚአብሔር ዮሴፍን ያዘጋጀው እስራኤላውያን በዛ ዘመን በረሃብ እንዳይጠፉ ዓለም ግብፃውያንን ጨምሮ ማለት ነው። ግብፃውያንን በረሃብ እንዳያልቁ ነው። ግን ከዛ በላይ የቴዎሎጂካል ትርጉም አለው እና ነገሮቹ አንዳንድ ጊዜ ከሆነ ጊዜ በኋላ አልፎ ሲመጣ ነው የምታዩት። እኔ አሁን አሜሪካ የመጣሁበትን መንገድ ብነግራችሁ በጣም አሁን እዛ ውስጥ መግባት አልፈልግም እንጂ በጣም በሚገርም ነው እና እግዚአብሔር ልክ በዚህኛው መንገድም ይሰራል እንዴት ነው እንደዚህ የሚሰራው? እና የሰው መንገድና የእግዚአብሔር መንገድ የሚለያይበት ጊዜ አለ። በሌሎችም እምነቶች እንደዛ ይመስለኛል። እኛ የምናስብበት እና ፈጣሪ የሚያስብበት መንገድ የተለያየ ነው የሚሆን። እኛ የቅርቡን ነው የምናየው፣ ፍጻሜውን አናውቀውም። እና አይ ቲንክ ፔሸንስ የሚባለው ነገር፣ ተስፋ የሚባለው ነገር ለዛ ነው በእምነት ውስጥ እምነት የሚባለው ነገር ትልቅ ቦታዎች የተያያዙ ነገሮች ናቸው። እዚህ ላይ ነው ትርጉም የሚሰጡት ብዬ የማስበው። ግን ሀሳብ ጨምሮበት አንተ እንዲሁም እንዳልከው ከመጽሐፍ ቅዱስ አንጻር እና ከስነ መለኮትም አንጻር ትንሽ አይተዋል እና እኔ ትንሽ ወደዚህኛው ልመልሰው እና የውስጥና የውጭ ጉዳዮች የምንላቸው ነገሮች አሉ አይደል? ኢንተርናል እና ኤክስተርናል ፋክተርስ። አሁን እዚህ ጋር እንደተጠቀሰው ጥያቄ ከሆነ ኢንተርናል ፋክተሩን ጥግ ድረስ አልወሰድ ነው የምንልባቸው ሁኔታዎች ሊኖሩ ይችላሉ ነው ጥያቄው። በእኔ እይታ አንዳንዴ እሱንም አሟልተን ራሱ የሞላ ማይመስለን ሁኔታዎች ይፈጠራሉ። ኤክስተርናል ያሉት ነገሮች አሁን በዚህ በቅድም አነሳ ነው ከጥቅሱ አንጻር ካየ ነው የእግዚአብሔር ፍቃድ ማለት ነው። ነገር ግን እሱ ራሱ ሚዛን የሚቀመጠው በእኛና በነገሮች የሚሆንበት ጊዜ አለ። አሁን አንዳንድ ሰው እስከ ጥግ ሞክሬያለሁ ብሎ አንዳንድ የሚያምንበት ጉዳዮች አሉ። እንደምን በቅርብ የሆነ ጉዳይ ገጥሞኝ የሰው ጉዳይ ነው አክቹዋሊ እንዳማከራቸው ጠይቀውኝ ኧረ ይሄ ነገር ግን እንደዚህ አድርጋል ስል እኔ ከዚህ በላይ ምንም ላረግ የምችለው ነገር የለምና አይጸጽተኝም ብለዋል። ስለዚህ ኢንተርናል ፋክተር በተቻላቸው መጠን አሟልተዋል። ኤክስተርናል ነው። ነገር ግን በስነ ልቦና ደረጃ ስቲል ኤክስተርናል የውጭው ፋክተር ኢንተርናል የሚመስለን ጊዜ ይፈጠራል እና ያ ነገርም እንዳይኖር ትንሽ መጠንቀቅ አለብን ብዬ አስባለሁ። ትንሽ ወደ ተስፋ መቁረጥ እንዳንሄድ እና ከዚህ መነጽር አንጻር ቢታይ ጥሩ እይታ ነው ያየኸው። የአንድ ጥያቄ እስኪ እዛው ላይ ላንሳና ሞር ስትረስ ማኔጅመንት። አሁን አንዳንድ ሰው በጣም ስትረስ የሚያበዛ ሰው አለ አይደል? ጭንቀት የሚያበዛ ሰው አለ። አንዳንዱ ደግሞ በጭንቀት በሚያስጨንቅ ሁኔታ ውስጥ ሆኖ ምንም የማይመስለው ሰው አለ። ምንድን ነው ልዩነቱ? በእነዚህ ሰዎች መካከል ምንድን ነው ልዩነቱ? በትንሽ ነገር የሚርበተበት ሰው አይታችሁ ታውቃላችሁ? ምንም የማይመስለው ቆዳው ወፍራም የሆነ ሰው ታያላችሁ። አሁን መሪ መሆን የሚችል አንድ ሰው ቆዳው ወፍራም የሆነ ሰው ነው የሚባለው አንዱ ይሄ ስትረስ ኢሞሽናል ሬጉሌሽን አይደል? ካልም ነው፣ ባላንስድ ነው። በተለይ መሪ በምትሆኑበት ጊዜ በጣም የሚያስደነግጠው የሚረብሸው ሁኔታ ብዙ ነው የሚሆነው
እንደየደረጃው እና እንዴት አድርገው ቻሉት? ሌላው ሰው ደግሞ ከሰው ሰውም እንደ አሁን በተለይ ምናልባት የጀንደር ፋክተርም ሊኖረው ይችላል። አሁን እናቶች ብዙ ጊዜ ልጆቻቸው ሲታመሙ ውርብሽብሽ ይላሉ፣ ድንግጥግጥ ነው የሚሉት። አባቶች ይሻላሉ። አንዳንድ ምናልባት ደግሞ በተቃራኒውም ሊሆን ይችላል፣ ግን በአብዛኛው እንደዛ ይመስለኛል። ምንድን ነው ይሄ? ከምንድን ነው የሚመጣው? ስትረስም እንደዚሁ ስትረስ ውስጥ ገብቶ ቱ ዘ ኤክስተንት ችግር ሆኖ ሕክምና ደረጃ የሚደርስ ሰው ምንድን ነው የገጠመህ ችግር ብላችሁ የዛን ሰው ችግር ስታዩት እንዴ ይሄ እኮ ቀላል ነገር ነው፣ እንዴት በዚህ ሁኔታ ውስጥ ዲፕሬሽን ትገባለህ ብላችሁ የሚገርማችሁ ነገር አለ። ሌላው ሰው ግን ለሱ ትልቅ ጉዳይ ሆኖ ዲፕሬሽን። ምንድን ነው ይሄ ልዩነቱ? ስትረስ ማኔጅመንት እንዴት ነው የምታዩት? ሬጉሌት ማድረግ ይቻላል ስትረስን? እንዴት ነው የምታዩት? ሀሳብ ያላችሁ እጃችሁን እያወጣችሁ ስትረስ ማኔጅመንት ይሄ በማኔጅመንት ውስጥ በትልቅ ቦታ ነው ያለው አይደል? በህይወታችን ያሬድ እጅ እሺ ይታየኛል። እሺ መሄድ ትችላለህ። ያሬድ እየሰማንህ አይደለም። አንሚውት አላደረገም። አሁን መጥቻለሁ። እንዴት አመሻችሁ? እግዚአብሔር ይመስገን ያሬድ። እግዚአብሔር ይስጥልኝ። አሁን መጀመሪያ አሁን ወደ አነሳው ሀሳብ አቶ ትዜ እሱን ጨምሬና ቅድም ደግሞ አንዳንድ ጨምራቸዋለሁ ያስባችሁ ነበሮች እና ሁለቱን አብሬ ላይ የዘምችል አሁን በተለይ ካልመነስና እንግዲህ ሁለቱን በተለይ ሬዚደንስ የሚለውን ነገር ሁለቱም የሚያያዙ ነገሮች አሉ፣ የሚለያዩበት ነገሮች አሉ። ግን ሞርኔ ኤክስፔሪንስ ላይ ነው እኔ ፎከስ ላደርግ የፈለግኩትኝ። ምንድነው ልምድ በተለይ በተደጋጋሚ በተለያየ ምሳሌ ምንድነው አንድ ሰው ሲሰራ ነው እና ስህተቶችም የሚያጋጥሙትም የተለያዩ ነገሮች የተለያዩ ሲያደርግም ስህተቶች የሚያጋጥሙት ከነዛም ሊማር የሚችልና ሌሰን የሚወስድም ማለት ነው። ቅድም የእንትን አንስተሃል። ከዛ ደግሞ እኔ በተለይ ባስኬትቦል ተጫዋቹ አለና አንድ አሜሪካዊ እሱም የተናገሩ ነገሮችም አለ። ሁሌም ስህተትን የማየው የተሳሳቱ ሳይሆን ሁሌም የተሻለ ጎል ማስገባባቸውና ጎል ላላስገባበት የምችለዎችን ነገሮችን ኤክስፔሪንስ ማድረግ ያለው ነገሮች አሉና እንግዲህ ካልመነስ ከተባለ እንግዲህ አንዳንዴ ተፈጥሮም ሊሆን ይችላል። አንድ እሱ አለ። ሁለተኛ ደግሞ ከእግዚአብሔር ጋር እንግዲህ ሞር ውስጡን ራሱን የገዛ ሰው ነው ሞር እንግዲህ ወደ ካልመነስ እና እንግዲህ የውጨኛውን ዓለም ተቆጣጥሮ የተረጋጋ ህይወት ይኖራል ብሎ የሚታሰብ እንግዲህ እሱኛውን ከኤክስፔሪንስ ጋር ይሄዳል አይሄድም እንግዲህ በሂደት ሊሆን ይችላል። እርግጥ ብዙ ጊዜ እንግዲህ 40 ዓመት ከዛም በላይ ያሉ ሰዎች ይባላል ልብ በ40 ዓመት የሚባል ነገሮች አሉ። እንግዲህ ያ ማለት ምንድን ነው? 40 ዓመት ላይ የተለየ ልብ ይመጣል ብሎ ሳይሆን ተብሎ ታስቦ ሳይሆን እንግዲህ በልምድ በተለያዩ ፈተናዎችን ተቋቁሞ እዛ ጋር ይደርስና ብዙ ነገሮችን ተለማምዶ ጀስት እንግዲህ በኋላ ነገር ሁሉ ለበጎ ነው እስከሚለው ድረስ ይደርሳል ከሚለው አኳያ ነው ብዬ አስባለሁ። እንግዲህ በራሴ ማለት ነው። ስለዚህ አንዳንድ ሰዎች እኮ አሉ እንግዲህ በመጥፎ ኤግዛምፕል ሰጥ ነውና ግን ምሳሌ ሰው የሞተበት ሰውን እናቱ የሞተችበትና ገቢ ሄደችበት ሰው እንግዲህ እኩል አይደለም። ግን ኤክስፔሪንሳቸው የራሳቸው ይቻላል። የሞተችበት ሌላ ደግሞ ድጋሚ ሌላ ሀዘን ምሳሌ 3-4 ሰው የሞተበት እና አንድ ሰው የሞተበት የተለያየ ሀዘን አይደለም። ምንድን ነው ሀዘኑን የሚያስተናግድበት ወይና እንግዲህ ይሄኛውን በሪዝነት ከዚህ ጋር ነው የማያይዘው ከልምድ ጋር አሳጠቃለሁ። ልምድ ጋር ይሄዳል። እንግዲህ ካልመነስም ከተባል ከልምድ ጋር ይሄዳል። ከዛም ፕላስ ደግሞ ከውስጣዊ እግዚአብሔር ከራሱም ጋር ማገናኘትና ውስጡን ከማሸነፍ ጋር ይያያዛል ብዬ አስባለሁ። መጨረሻ ላይ ግን አጂሊቲ ላይ አንድ ነገር ልልህ ፈለግኩኝ። እንደተባለው አዲስ ነገር ነው። በተለይ አሁን ላይ በጣም እየተገዛ የመጣ ሀሳብ ነው እና ኢቨን ፕሮጀክቶች እንኳን ሲነደፉ ዊዝን ያ ፕሮጀክት እስኪያልቅ ድረስ አዳዲስ ነገሮችን ማካተት ስላለበት ተብሎ የሆነ በተለይ ገንዘብ እንኳን የተለያዩ ነገሮች እንትን አይደለም ክሎዝ አይደረጉም። ብዙ ጊዜ ኦፕን የሚደረጉበት አለ። እንግዲህ ለዚህ አንድ ምሳሌ ሰጠ የምችል እንኳን ከዚህ ጋር በያዝም በተለይ የስልኮችን ሳምሰንግ እና አይፎን በየአመቱ አዳዲስ ነገር ያመጣሉ። ያ ምንድነው አዳዲስ እንትናቸውን ስለሚጨምሩበት ነው እንጂ ምንድነው በየጊዜው አዳዲስ ሌሰን ይወስዳሉ። ከዛኛው ይወሰዱ በተለይ አዳዲስ ነገሮችን እየጨማመሩ አጂሊቲያቸውን በተለይ በእነሱ ጋር እንግዲህ በቴክኖሎጂ ዓለም በደንብ ይታያል። ሌሎቹ ጋር እንዲያክል ላናየው እንችላለን። ይህን ለማለት ነው። ጊዜ ይስጥልን።
እግዚአብሔር ይስጥልን። አንድ ጥያቄ ልጠይቅህ ያሬድ፣ እዛው ላይ እያለህ የካልምነስን መለማመድ ይቻላል ብለህ ታስባለህ? አሁን በአንተ ህይወት ምሳሌ አድርገህም ልትነግረን ወይም በምታውቋቸው ሰዎች ምሳሌ አድርገህ ልትነግረን ትችላለህ። አይ ይርበተበት የነበረ ይንቀጨቀጭ የነበረ ሰው እኮ እንደው ካልም በሂደት ካልምነስን ተለማምደዋል ወይም እየተረጋጋ ሰው ሆኖ አይቼዋለሁ የምትለው ወይም በዛ መልኩ የምታየው ነገር አለ? ያው እንግዲህ ሰው ጥቅስ ምንድነው ሰዎችን ስም ለመጥቀስ ባልችል እንኳን እንግዲህ በአባባል እኛ እንደምናውቀው ከሌ ልብ ገዛ አይነት ነገሮች አሉ። በሱ ነው። ግን ብዙ ጊዜ ምንድን ነው ሰዎቹ በተለይ ውስጣቸውን ሲገዙና መጽሐፍትን ሲለማመዱ ወደ ቤተክርስቲያን ሞር እየቀረቡ ሲሄዱ ከእግዚአብሔር ጋር በጣም ግንኙነታቸውን እንትን ሲሉ ካልምነሳቸው ምንድነው የማያቸው አሉኝ በራሴ እና ደግሞ በተለይ ነው ልጅ ሲወልዶች ሰዎቹና ልጅ ሳይወልድ ያለው ልዩነት በተለይ እሱ ጋር ሁላችንም ልናየው እንችላለን ብዬ አስባለሁ። አንድ ነገር ጥሩ አይተዋል። አንድ ነገር እንዲሁ ይችን ሸር ላድርጋችሁ። ብዙ ጊዜ መከራ ሲደርስብን፣ ፈተና ሲበዛብን ነገሩ በሙሉ እኛ ላይ ብቻ እንደሆነ ሌሎቹ ሰዎች ኑሯቸው ህይወታቸው በሙሉ የተደላደለ እንደሆነ የምናስብበት ጊዜ አለ እና አንዱ ካልምነስ ኢሞሽናል ማቹሪቲ ኢሞሽናል ሬዚለንስ የሚባለው ነገር ኢሞሽን ሬዚለንስ ፓርትም አለው እና ይሄ ኢሞሽናል ሬዚለንስ የሚባለው የሚመጣው ከኔ የባሱ እኮ የተጎዱ ሰዎች አሉ። ህይወታቸው እኮ ከውጭ አምሮ የሚታይ ሰዎች እኮ ቤታቸው ቢገባ የኔ ትዳር አሁን ችግር ካለው ከኔ የባሰ ደግሞ የትዳር ምስቅልቅሉ ያለበት ሰው እኮ አለ፣ እነሱም ተጋፍጠውት ነው የሚኖሩት ብሎ ማሰብ። ምናልባት እኛ አሁን አንዳንድ ጊዜ ገንዘብ ሲጎድለን ንጭንጭ የምንልበት ጊዜ አለ። ግን ጤንነት ጎድሏቸው ደግሞ ገንዘብ ኖሯቸው የሚቸገሩ ሰዎች በጣም ብዙ ናቸው ብሎ ማሰብ እና ፔርስፔክቲቭ ቴኪንግ ራሱ አንድ ይሄ ሪፍሬም ለማድረግ አንዱ ትልቁ ነገር ፔርስፔክቲቭ ነው እና ሆስፒታል ደርሳችሁ ስትመጡ በጣም አሳዛኝ የሆነ ለቅሶ ደርሳችሁ ስትመጡ ህይወታችሁ አይቀየርም አንዳንድ ጊዜ። እሱ ነው ፔርስፔክቲቭ ቴኪንግ የሚባለው እና ካልምነስን በሌላ መልኩ ደግሞ ይሄ ኢሞሽናል ሬዚለንስ ሙሉ በሙሉ ካያችሁት ነው። ካልምነስን ደግሞ እኔ አንድ ጥሩ ለሰን ይሆነኛል ብዬ ያየሁት ካልምነስ ብዙ ጊዜ የጸጥታ ጉዳይ ነው፣ የአርምሞ ጉዳይ ነው። መለማመድ ይቻላል ብዬ ነው የማስበው። ነገሮቹ በሚመጡበት ጊዜ ተደራርበው በሚመጡበት ጊዜ ጸጥ ማለት መመለስ የማያስፈልግበት ጊዜ አለ። ጸጥ ከራስ ጋር ብቻ ኢንትሮስፔክት ማድረግ ጸጥ ብሎ ማሳለፍ መናገር። ኢቭን አሁን ካልምነስን መለማመድ ይቻላል። ኢቭን በትዳር ውስጥ አሁን አንዳንድ ጊዜ ብዙ ጊዜ ጩኸት የሚበዛ ይሄ ንጭም መነታረክ የሚባለው ነገር የሚበዛም ከሆነ አንዱ ሰው ራሱ ካልም መሆን መልስ አለመመለስ፣ የጸጥታም ጊዜ አለው ያለመመለስ። ሳይለንስ በጣም ትልቅ ጉልበት ነው እና ሁለተኛው ደግሞ ስሜትን ራሱ ካልም ማድረግ ይቻላል። ኢቭን ኢንክሉዲንግ ኖይዝን መቀነስ ራሱ ትልቅ ካልምነስ ነው። ብዙ ጊዜ ይሄ ድምፅን መቀነስ፣ ጸጥ ብሎ ወክ ማድረግ ካልምነስ ይሰጣል እና ብዙ ጊዜ እንዲህ አይነት ቲፕስ አሉ። እነሱን ውሰዷቸው ለማለት ፈልጌ ነው። ሌላ ሀሳቦች ሚኪ? እኔ እንዳላበዛ ሰዓታችን እያየህ ሚኪ። ኦኬ ሰዓቱ አሁን ወደ 15 ደቂቃ ነው የሚቀረን። ኦኬ ተኩል ነው አይደል? 15 ደቂቃ ይቀረናል። አንድ ሀሳብ እዚህ ኮመንት ላይ አሪፍ ሀሳብ ተነስቷል። ሁለቱም አያስፈልጉም ማለት አይቻልም፣ ግን ባላንስ ማድረግ ተገቢ ነው። በግሌ ምልከታ ስትረስ ሳይበዛ ያስፈልጋል ባይነኝ ብለዋልና ትንሽ ልጨምርበትና ወደ አንተ ልኬው አንተ ማኔጅ አድርገው። እርግጠኛ ስላልሆንኩኝ ምን ያህል ድረስ እንደምንሄድ። 15 ደቂቃ አለን። ቀጥል። እኔ በዚህም ሀሳብ እስማማለሁ። ለምን ከተባለ አንደኛ የሰው ልጅ እንደው ከላይ አንብቤው ነበረ እርሳስ ሲቀረጽ ነው በደንብ የሚጽፈው ይባላል እና ከላይ የተጻፈ ኮመንት ነው እና በጣም ልክ ነው። ቆንጠጥ ስንደረግ ነው የምንነቃው። በህይወት ላይ ሻርፕ የምንሆነው በፈተና ውስጥ ነው ባይነኝ እና
ስትረስ ማኔጅ ማድረግ አለመቻል ዋናው ችግር እንጂ ስትረስ በህይወት ውስጥ የማይቀር ነገር ነው እና እቺን ነገር ትንሽ በመጠኗ ብትሆን ታስፈልጋለች ባይነኝ እና እቺን ሀሳብ ሼር ላረከነ አካሉ እናመሰግናለን። ሌሎቻችሁ የምትሉት ነገር ካለ ትችላላችሁ። ከስትረስ እና ከድብርት ምንድን ነው የሚባለው በእንግሊዘኛ? ድብርት ዲፕሬሽን አይ ከዲፕሬሽን ውጭ ቦርድ ከመሆን ይሄ ቦሪንግ ነው የምንለው ብዙ ጊዜ የትኛው ነው መጥፎ? ስራ ከሚበዛና በጣም ስራ በዝቶብን ከምንጨናነቅና ስራትን ከሚደብረን የትኛው ነው የሚበዛው? ሁለቱም ወደ ዲፕሬሽን ሊወስድ ይችላል። የትኛው ነው ከባዱ? ቦርድ መሆን ነው ከባድ ወይንስ ቢዚ መሆን ነው ከባድ በሰው ህይወት ውስጥ? ፍሬ ካለው አይ ቲንክ ቦርድ መሆን ይመስለኛል። አዎ፣ ምክንያቱም አንዳንድ ስትረስ አዎ፣ ከእንጀራም አንጻር ሊመጣ ስለሚችል የላብ ውጤት በኋላ ደስ ይላል። አዎ። በህይወቱ ውስጥ እኔ ደጋግሜ ካየኋቸው ነገሮች ቦርድ መሆን በጣም ከባድ በሽታ የሚመስለኝ እሱ ነው። ይሄ በእኛም አነጋገር አለ ስራ ምንድን ነው ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል የሚባል አነጋገር ሰምታችኋል? እና ይሄ ብዙ ጊዜ አይድል የሆነ ማይንድ በጣም አደገኛ ነው እና ብዙ ጊዜ አሁን በሀገርም ደረጃ ብዙ ጊዜ ግጭቶች ሲበራከቱ የምታዩቸውም ከሱ የተነሳ ይመስለኛል። እና በዚህ ባደገው ዓለም ቁጥር አንድ ትኩረታቸው ስራ ነው እና ቦርደም በጣም ከባድ በሽታ ነው እና ቢዚ መሆን ቅድም ይሄ ካልከው ጋር ስለሚሄድ ነው። ስትረስድ ጉልበት ነው፣ ጉልበት ይሰጣል። ብዙ ጊዜ ስትረስድ በምትሆኑበት ጊዜ ብዙ ነገሮችን ነው የምትሰሩት። እንዲያውም ስራ ከበዛብህ ስራ ለበዛበት ሰው ሊሰራል ከፈለክ ቢዚ ለሆነ ሰው ስጠው ነው የሚባለው። እና የእሱ ምክንያት ምንድን ነው? ስትረስ ሞር ጉልበት ነው የሚሰጠው። ቢዚ የሆኑ ሰዎች ብዙ ጊዜ የአእምሮ ችግር ሲገጥማቸው አታዩ። ቦርደም የሆኑ ሰዎች ናቸው ወደ ሱስ የሚሄዱት፣ ወደ መጠጥም ወደ ድራግም ሲሄዱ የምታዩቸው። እና ቦርደም በጣም ከባድ በሽታ ነው። ስትረስን በሱ መልኩ እንድታዩት ነው። ከምንም በላይ ግን ስትረስ ማኔጅ የሚያደርጉ ሰዎች ትልቁ ችሎታቸው የሚመስለኝ ምን ኮንትሮል ማድረግ እንደሚቻል ምን ኮንትሮል ማድረግ እንደማይቻል ለይተው የሚያውቁ ሰዎች ነው የሚመስሉኝ። ትልቁ ነገር እሱ ነው። ይሄ የመጽሐፍ ቅዱስም ኮንሴፕት እሱ ነው። አትጨነቁ የሚል አለ በመጽሐፍ ቅዱስ አይታችሁት ከሆነ። እና ምንድን ነው እሱን ጠለቅ ብላችሁ ስታዩት ምንድን ነው የሚለው? ጥቁሩን ፀጉር ነጭ ማድረግ አትችሉም። በቁመታችሁ ላይ አንድ ስንዝር መጨመር አትችሉም። ነገ የሚያመጣውን አታውቁም። እና የምትጨነቁበት ነገር ከእናንተ ኮንትሮል በላይ ለሆነ ነገር ነው። ጊቪቱ ለእግዚአብሔር ስጡት በየእምነታችሁ። አሁን አንዳንድ ነገሮች መቀየር የማንችላቸው ጉዳዮች አሉ። ኢትዮጵያ አሁን ወዴት ይሄድ ይሆን? ይሄ ሁኔታ የት ይደርስ ይሆን? ጀስት ጊቪት እግዚአብሔር ይፍታው። የምትችሉትን ብቻ አድርጉ። እኔ ማድረግ የምችለው እዚህ ላይ በአቅሜ ይችን ስልጠና ማመቻቸት ነው። ሌላው በቃ የምትችሉትን በእናንተ ቁጥጥር ውስጥ የሆነውን ዘ ሰቨን ሃቢትስ ላይ የጻፈው አንዱ ኮንሴፕት ይሄ ነው። ዘ ሰቨን ሃቢትስ ኦፍ ኢፌክቲቭ ፒፕል ላይ የምታዩት እሱን ነው። ጀስት ፎከስ ኦን ዋት ዩ ካን ኮንትሮል፣ ፎርጌት ዋት ዩ ካንት ኮንትሮል። በጣም ልትቀይሩት የማትችሉት ብዙ ነገር አለ። የመጣችሁበትን ማህበረሰብ አትቀይሩትም፣ ዘራችሁን አትቀይሩትም፣ መልካችሁን አትቀይሩትም። እኔ ስለ ጥቁርነቴ የዚህ ነጭ አገር ሁኜ ምን አስጨነቀኝ? ዛት ኢዝ ሳምቲንግ ቢዮንድ ሚ። በዛ ውስጥ እንዴት ኤክሴል ማድረግ እንደሚገባኝ ነው ማሰብ። እና የስትረስ ማኔጅመንት እኔ ቁልፍ የሚመስለኝ እሱ ላይ ነው። ዶንት ወሪ ኦን ቲንግስ ዊች ዩ ካን ኖት ኮንትሮል ኢፍ ኢት ኢዝ ቢዮንድ ዮር ኮንትሮል ነው። ትልቁ ኮንሴፕት እሱ ነው የሚመስለኝ። እና እሱንም እንደው ሳናነሳው እንዳናልፍ ብዬ ነው ስትረስ ላይ። ሌላ ሀሳቦች ባሉት ደቂቃዎች አንድ 10 ደቂቃ አለን፣ ከዛ እንጨርሳለን። እንትን የሆነ ታሪክ ትዝ አስባልከኝ። ያው ሚኬ ምናልባት በኋላ አንድ ላይ ተጠቀልለዋለህ ብዬ ነው። የሌሎች ሰዎችን አንድ ጊዜ እድል አምጣና አንድ ላይ ተጠቀልላለን። ሶሪ ስላቋረጥኩ። ችግር የለም። ያዘውና ይታያል። እስኪ ከእህቶች ደረሰ አውጥቶ ነበር መሰለኝ። ደረሰ። እሺ እህቶችም የተወሰነ ቢናገሩ ደስ ይለኛል።
አጂሊቲንም እዩት። ኮንቲኒየስ ለርኒንግም ቅድም አየነውና ተመልሰን አልመጣንበትም። እዩዋቸው። ምንድን ነው ዝምታው? ዛሬ ቁጥራችንም ቀነስ ብሏል። ዛሬ የኔትወርክ ችግር ወይስ ኔትወርክ መቆራረጥ መሰለኝ። ያ እኔ ራሴ ይመስለኛል የገባው እየወጣው ምናምን ነውና ይመስለኛል። እሺ እስኪ ይሄ የስትረስ ማኔጅመንት ላይ ሚኪን አንድ ሰው አስፈቀድ እንጂ ማን ልበል? ኦኬ ስሜን ስለጠራ ብዬ ነው። እሺ ይቅርታ። ማን ነው? ደረሰ ነኝ። ደረሰ። እሺ ቀጥል። እንግዲያው ሚኪ ይፈቅድሃል? ግባ። እሺ ጠርቼው ነው። ኦኬ የስትረስ ማኔጅመንት ላይ እኔ ያለኝ ኤክስፒሪየንስ እንደ አጋጣሚ አሁንም አንድ ሰው አስተያየት ሲሰጥ ነበር። ለዛ ነው ጄን ያወረድኩትና ሁሉ ነገር በአንዴ ማኔጅ አይደረግም። ብዙ እቅዶች ይኖሩናል። ምናልባት የአጭር ጊዜ፣ የመካከለኛ ጊዜም የረጅም ጊዜም ሊኖረን ይችላል። ሌላ ይቅርና ነገ ሰራዋለሁ ብለን የምናስበው ነገር ብዙ ሊሆን ይችላል። ግን ጠዋት ስገባ የምጀምረው እና ማታ ስወጣ አጠናቀቄ የምወጣው ይለያያል እና አርጀንት ኢምፖርታንት የሚል ይሄ የታስክ ክፍፍሎች እሱ ነው ትልቁ እኔ ሪሊፍ የሰጠኝ እና ስትረስ እንትን ያለን። ከዛ ባሻገር የዛሬ 10 ዓመት በጣም ሲያስጨንቀኝ የነበረ ነገሮች ዛሬ አያስጨንቁኝም። ለምሳሌ የዛሬ 6 ወር ስፖርተኛ ሆኖ ፑሽአፕ 10 ይሰራ የነበረ ሰው 10 ሲሰራ በቃ ልፍስፍስ ብሎ ሊወድቅ ይችላል። ዛሬ 10 ሲሰራ ግን ምንም ላይ ሰማው ይችላል። ምንድነው ድግግሞሹ እነዛን ድክመቶች ያስወግድለታል፣ ጠንካራም ያደርገዋል። ምናልባት በስፖርት ዓለም ውስጥ 20-30 ዓመት ሙሉ ስፖርት የሚሰሩ ሰዎች ሲሰሩት ምን ሊሆኑ ነው የሚሰሩት እነዚህ ደግሞ ልንል እንችላለን። እኛ ለመጠንከር ነው፣ እነሱ ደግሞ ያን ጥንካሬ ወደ ተሻለ ደረጃ ከፍ ለማድረግ እንትን ይላሉና እነዚህ ድግግሞሾች ስትረስን አቮይድ ያደርጋሉ ብዬ አስባለሁ። ከዛም ባሻገር ደግሞ በተለየ መልኩ ስትረስን አቮይድ የሚያደርጉ ሰዎች አሉ። ለምሳሌ እንደው በስልጠና ካገኘሁት ውስጥ በጣም ቢዚ ሆናችሁ ስትረስ ካለ የምትወዱትን ነገሮች አድርጉ። ለምሳሌ ብዙ ሩቅ መሄድ አያስፈልግም። ካለንበት ተነስተን በመስኮት በኩል ግሪን የሆኑ ነገሮች ብናይ፣ ወደ ውጭ ብናይ ስትረሳችን ትሊል ይችላል። አንዳንድ ሰው ማኪያቶ ሊወድ ይችላል ወይ ቡና ሊጠጣ ይችላል፣ እሱም ቢጠጣ። አንዳንድ ሰዎች ደግሞ የተለያዩ መዓዛ ነገሮችን ትሊሉ ይችላሉ፣ ያንን ቢያደርግ። አንዳንድ ሰዎች ደግሞ ጣፋጭ ነገር መብላት ይወዳሉ፣ ያንን የሚወዱትን ነገር ቢያደርጉ። አንዳንዱ መንቀሳቀስ ሊወድ ይችላል፣ አንዳንዱ ደግሞ ውሃ ጎንጨት ሲል ሊሆን ይችላል። እንዲህ አይነት ነገሮች ስትረስን ማኔጅ የምናደርግባቸው ነገሮች ናቸው ተብሎ ስለሚል በዚህ አይነት መልኩ ማኔጅ ማድረግ ይቻላል ለማለት ነው። አመሰግናለሁ። እግዚአብሔር ይስጥልን። ሲጠቃለል ግን በጣም ጥሩ ነገር ነው ያነሳው። አንድ ቋንቋ ነው ግን በደንብ የሚገልጻቸው የኢንተርናል ጂምናስቲክስ ነው። ሬዚለንስ አእምሮን የማለማመድ ነው። ቅድም ኤክስፒሪየንስ ያላችሁት ትክክል ነው። 10 ዓመት እኮ ታስሮ የወጣ ሰውና እስር ቤት 1 ወር ታስሮ የወጣ ሰው እኩል አይደለም። ልክ ጡንቻችን እንደሚዳብረው ሁሉ አእምሯችንም ይዳብራል። ወርቅ በእሳት ውስጥ አይደለ ወርቅነቱ የሚታየው እና ካራክተር ሸፕ ነው የሚያደርገው ሬዚለንስ። አንድ በሃይማኖት ውስጥ ቴዎሎጂ ኦፍ ሰፈሪንግ የሚባል አለ እና ቴዎሎጂ ኦፍ ሰፈሪንግ በሙሉ የሚያስረዳው እሱ ነው። ኢትስ ፎር ጉድ እና ቢውልድ የሚደረግ ነው፣ ካልቲቬት የሚደረግ ነው። በቃ ትልቁ ነገር እንድትይዙት የፈለኩት እሱ ነው። ናቹራል ፓርት አለው ግን ስሪታችን ላይ ኢት ማተርስ። ዋናው ግን ሪቢውልድ ማድረግ ይቻላል፣ ካልቲቬት ማድረግ ይቻላል፣ ጡንቻን ማለማመድ ይቻላል። ሚኪ ጠቅልለው በቃ አንድ መቅዲ ቅድም አይቻታለሁ። መቅዲ መታ ነበር። መቅዲማ ከመጣች እንዳትሄድ እንደምንም በጸሎት የመጣች አንድ እህት መቅዲ ነች። ይቅርታ እንግዲህ ሰዓት ስለደረሰ ብዬ ነበር ያወረድኩትኝ።
እግዚአብሔር ይስጥልን ወንድማችን፣ በጣም በጣም ነው የማመሰግነው። እድል ገጥሞኝ ደግሞ እኔም ተሳታፊ ስለሆንኩኝ የተነሳው ብዙዎቹን ሀሳቦችን አንስታችኋቸዋል። ሌላ መንገድ እኔ አንዲት ነገር ብቻ ልጨምር እፈልጋለሁኝ በዚህ በስትረስ ማኔጅመንት ላይ በደንብ የተጠቀምኩበትን በህይወቴም ሌሎችም ደግሞ እንዲጠቀሙበት እንደው ባካፈልኳቸው ሁኔታዎች ትርፍ ያገኘሁበት ማለት እችላለሁኝ። ድርሻ ላይ ነው እኔ እንዲታይ የምፈልገው ስትረስ ማኔጅመንትን ድርሻን መወጣት ያነሰም በዛም ሳንል የራስን ድርሻ መወጣት፣ እንደገና ደግሞ ለሌሎች ድርሻ መስጠት፣ ሌሎች ድርሻቸውን እንዲወጡ መፍቀድን ቤተሰብ ሊሆን ይችላል፣ የስራ ባልደረባን ሊሆን ይችላል፣ አለቆችን ሊሆን ይችላል፣ ኢቨን ኢፍ እግዚአብሔርን ሊሆን ይችላል፣ አምላክን ሊሆን ይችላል። አምላክ ድርሻውን እንዲወጣ መፍቀድ፣ የአምላክን ድርሻ አለመንጠቅ ወይም የኛም ደግሞ ድርሻ እንዲሰራ አለመጠበቅ እና ድርሻ ላይ ልምምድ ማድረግ በጣም ትልቅ ነገር ሆኖ አግኝቼዋለሁ። ሰዓት ኦልሬዲ ስለሄደ ነው። ባይሄድ ኖሮ አንድ በጣም ጥሩ ኤግዛምፕል ነበር። እንደምንም እንታገሳለን። አለን 2 ደቂቃ። እሺ፣ እግዚአብሔር ይስጥልኝ። ይቅርታ ምናልባት ወደ እምነት እንዳልወስደው እሰጋለሁ፣ ግን ጥሩ ምሳሌ ስለሆነ በሚመች መንገድ እንድትቀበሉት ጠይቃለሁኝ። የአላዛርን ታሪክ ማለት ነው። የአላዛርን ከሞት መነሳት 3 ነገሮች የታዩበት ነገር ነው ብዬ አስባለሁ። አምላክ የሰራው የአምላክ ድርሻ፣ በሰዓቱ የነበሩት የታዘዙ ደቀ መዛሙርቶች እንዲያረጉ የተሰጣቸው ድርሻ ዛሬ በካህናት አባቶቻችን ብዙ ጊዜ ምሳሌ ተደርገው እንደምንማረው፣ እንደዚህ ደግሞ የአካባቢው ሰዎች እንዲሰሩት የተሰጣቸው ድርሻ ነበሩ እና እግዚአብሔር ጌታ ራሱ ሁሉንም ማድረግ ሲችል ድርሻ አከፋፍሏቸዋል። እና ይሄ በጣም ትልቅ ነገር ነው ብዬ አስባለሁኝ። ራሱ አላዛር ደግሞ መስማትን፣ ተነሳ ሲባል ና ሲባል አላዛር መስማትን፣ መቀበልን፣ ማድረግን፣ የአላዛርን ማድረግ፣ እነዚህን ነገሮች ስናያቸው በጣም ድርሻ ላይ ትልቅ ኖት ኦንሊ በስትረስ ማኔጅመንት በብዙ ነገሮች አስፍተን ልናየው እንችላለን። ግን ከተጠቀምኩባቸው አንዱ ይሄ ነው። እንደገና ደግሞ ለመታዘዝ ነው እህቶች ስለጠፉ። እግዚአብሔር ይስጥልኝ። አሜዚንግ እንትን ነው። የማት ጊዜ ቢኖር እንሄድበት ነበረ በደንብ እዚሁ ላይ፣ ግን በጣም ጥሩ ፐርስፔክቲቭ ነው ያየሽው። ሚኪ ጠቅልለው። ምናልባት ይገርማል። እንኳን ማቋረጥከኝ ቀደም። አንተ እየጠቀለልክ ነገ የመንፈሳዊ መሪነት የምትፈልጉና ፍላጎቱ ላላችሁ በዚሁ ሰዓት ልክ ሁሌ በምናደርገው ሰዓት ሊንክ ልኬላችኋለሁ። መንፈሳዊ መሪነት ነገ ይኖረናል። ጠቅልለው ሚኪ። ኦልሞስት በሰዓታችን ነን። እሺ መቅዲ እናመሰግናለን። እንግዲህ ቅድም እንኳን አቋረጥከኝ። ይሄን ሀሳብ ነበር ልል ነበር። በጣም ነው የሚገርመው። የአላዛርን ታሪክ ነበር እና እሷ በበለጠ በተሰናዳ መንገድ አካፍናናለች እና ሁላችንም የድርሻችንን ስንወጣ ነው መልካም። እና ድንጋዩን አንሱ የሚለውን ጥቅስ በጣም ነው የምወደው። ከኔ ምን ይጠበቃል የሚለውን ይረግዳል እና እንግዲህ የአቅማችንን ድንጋዩን መግፋት ማንሳት አለብን እና አንተም እሱን እያደረክ ነው ባይንም እና እስከዛሬ የምንሳተፈውም ጥሩ ፍሬ አፍርቷል ብዬ አምናለሁ። እንግዲህ የቀረውንም ደግሞ እግዚአብሔር ይርዳን። አመሰግናለሁ። በግሌ ሰላም ባለበት እግዚአብሔር ይስጥልን። በዚሁ እንጨርስ። በተቻለ መጠን እያስፋፋ ነው እንሂድ። እኔ የምፈራው አንዱ ይሄንን ነው። ከሳምንት ሳምንት እየቀነሰ ሳይሆን እየጨመረ ነው መሄድ የነበረበት አይደል? እንደዛ ነው የምጠብቀው። የሚቻላችሁን አድርጉ። አይ ቲንክ ቪዲዮ አለ፣ ግን እኔ እንዴት ደስ የሚል ነው እኮ አንዳንዴ መማር እንዴት እንደምማርበት። አሁን መቅዲ መጨረሻ ላይ እኔ ይሄንን ሀሳብ ታመጣለች ብዬ አላሰብኩትም። ቅድም ካለው ጋር በቃ ኮንትሮል የምታደርገውን ያንተን ድርሻህን ብቻ ተወጣ ማለት ቀላል ነገር ይመስላል። በህይወት ውስጥ ግን ኢን ኤቭሪ ዌይ ቅድም እንዳለችው ኤቭሪ ዌይ ማለት ነው። በቃ ይሄ የኔ ነው፣ ይሄንን ከአቅሜ በላይ ነው፣ የኔ ድርሻ አይደለም።
በቃ አለቀ። ኢት ሚንስ የለውት እና እግዚአብሔር ይስጥልን። በጣም እናመሰግናለን። ነገ በመንፈሳዊ መሪነት እስኪ እንየው። አይ ቲንክ ነገሮችንም ይሄኛውንም የሚያያዝ ነገሮች አሉት። አንዳንድ ነገሮች የምናነሳበት ምክንያት ለዛ ነው። ግን ሃይማኖታዊ አድርገን አይደለም የምናመጣው አይደለ ሚኪ? የሌሎች እምነቱ ሰዎችም ቢመጡ በዚህ ውስጥ መጽሐፍ ቅዱስን የማያነቡ ማለት ነው ምንም ሃይማኖታዊ አይሆንም ብዬ ነው የማስበው። ከሆነ ግን ንገሩን፣ እንዳይሆን ነው የምንፈልገው። አክቹሊ እንደውም በብዛት የተማርናቸው ቲዎሪዎች ናቸው በብዛት አሁን የምታቀርበው። አጋጣሚ እኔም ወስጃለሁ ማኔጅመንት ክላስ እና ቲዎሪዎቹን የሆነች መጠን አውቃቸዋለሁ እና ጀስት ሼር እያደረግን ስንሄድ ነው ሞር ሶሻል የማህበረሰቡ ጉዳያችንን እንደ ምሳሌ ስለምናነሳ ነው እንጂ እኔ በግሌ እንደዚህ አይነት እንትን የለም። በቃ ቴንኪው። በቃ እንደዚህ በዚሁ እንግዲህ እንጨርስ። እግዚአብሔር ይስጥልን። ሰዓት አላሳለፍንም። እናንተም በሰዓታችሁ ነው የተገኛችሁ። ግን ቅድም እንዳልኩት የበለጠ ደግሞ እንደዚህ እየተማማርን ለመሄድ ለእኔ ትምህርት ቤቴ ነው። በዚህ ነው ማምነው። በኮንቲኒየስ ለርኒንግ በጣም ነው ማምነው። በጣም ማለት ነው። ለዛ ነው ኢንጆይ የማደርገው የዚህን አይነት። ከዚህ ውስጥ መጻፍ ትችላላችሁ። ከዚህ ውስጥ ማስተማር ትችላላችሁ። ከዚህ ውስጥ ልጆቻችሁን ሬዚለንስ ማስተማር ትችላላችሁ። የኮንቲኒየስ ለርኒንግ አቲቲዩድ ማምጣት ትችላላችሁ። ትምህርት ቤት ላይ የማይገኙ ግን ከዚህ የምትወስዷቸው ነገሮች ይኖራሉ ብዬ አስባለሁ። እና በጣም ዋይድ ስፔክትረም የሆነ ብዙ ቦታ ላይ አፕላይ የምታደርጉት ነገ ከነገ በኋላ ሌሎችን ደግሞ የምትጠቅሙበት ይሆናል ብዬ ነው የማስበው። ቅድም እንዳልኩት ለእኔ ትምህርት ቤቴ ነው እና ውይይቱ በጣም ጠቃሚ ነው። ደግሞ ይሄ ግሩፕ ደግሞ በጣም ቫይብራንት ነው። በጣም ኖሌጀብል ሆኖ ነው ያየሁት። ቀጥሉበት። እግዚአብሔር ይስጥልኝ። ሚኪ እግዚአብሔር ያክብርልን። እንግዲህ የነገ ሰው ይበለን። ለሚመቻችሁ ደህና ደሩ። እግዚአብሔር ይስጥልን።